የሞተው ኢየሱስ ሰው ብቻ ነው ብሎ የሚል ኤቢ የሚናገረው ቃል የሚናገረው ማንም የሚናገረው ፕሮቴስታንት የሚናገረው ኦርቶዶክሳውያኑ የሞተው መስቀል ላይ የሞተው ሰውዬ ብቻ ነው ብሎ የሚል ሰው ካለ ይሄ የዲያብሎስ ትምህርት ነው፣ እንዳትገዙት። ስለዚህ ለእንደነሱ አይነት ሰዎች ወንጌል አትስበኩ ብሎ የሚል ወንጌል መስበክ ብላስፌሚ ነው ብሎ ያሉ ሰዎች ለወንጌሉ ምንድነው ያመጡት እንቅፋት? ያው አሁን ስንሰማቸው አንዳንዶቹም የነ ቴዲ አፍሮ ዘፈን ቁጭ ብለው እየሰሙ ነው። አዎ በቃ እሱ ነው የሚመጣው። ኢየሱስ ሲሞትልን አምላክ በስጋ ሞተልን የሚለው እውነተኛ የመጽሐፍ ቅዱስ ሐሳብ አይደለም። አምላክ በስጋ አይደለም የሞተልን ሰው ነው። ለሰዎች የሞተልን ሰው ነው እንጂ አምላክ በስጋ አይደለም። ፓርት ላይ የተናገርኩት ምንድነው? እስኪ እነሱ ዘግይቼ ነው የገባሁት። ኦልሞስት ሊለያዩ ሲሉ ነው ረጅም ሰዓት ቆይተው ከዛ ምንድነው የሚያስተምረው እስኪ ልስማው መጀመሪያ ትምህርቱን ሐሳብ ስትሲሉኝ ወይ ንገሩኝ እናንተ ወይ ደግሞ እሱም እንደሚያስተምር ልጠይቀው። እስኪ መጠረጥረው ነገር አዶፕሽኒስት ነው እንደው እንደ አሪዮስ ነገር ነው እንደው ሪሊጂየስ ነው። ኤቢ በእርግጠኝነት ይሄን ትምህርት አይቀበልም። እንደነገርኩ ነው ሐሳቡን ፐርስፔክቲቭ ስለሚያውቀው ሰውየው ለሰውየው ሪስፔክት አለው፣ ይተዋወቃሉ። ከዛ እንግል ሲያብራራ ሰውየው ብዙ ጥያቄ ይጠይቀው። እኔ ገባው ታያልኩ ነበር። እኔም በቃ ኮምፕሊኬትድ ነው ጥያቄው ራሱ ሰውየውና ሲያበዛ በቃ ያንተ ፐርስፔክሽን ይሄ ነው በቃ ገብቶኛል አለው እንጂ ደግፍ ያለው ልክ ነህ አይደለም ያለው። ገብቶኛልና ልክ ነህ ደግሞ ይለያያል። ኤርሚሻ እሺ እንግዲያው እኛ ፎቶአችንን ደብቀን አንዳንዶቹ ሲናገሩ በዩዘር ኔም ሁሉ መጣው ነው የሚናገሩትና እኛ ፎቶአችንን ደብቀን እውነተኛ ስማችን እንዳይታወቅ አድርገን በሹክሹክታ አይደለም የምናወራው፣ ተገልጠን የምንሰብከው፣ ተገልጠን የምናወራው። ተባረኩ። እንግዲያው የሞተልን ጌታችን ኢየሱስ ክርስቶስ አምላካችንና መድኃኒታችን እሱ ማለት ማን ነው ብሎ ለሚል የሞተው ማን ነው ብሎ ለሚል ሰው አይ ሰው ብቻ ነው የሞተው ብሎ የሚል ሰው ካለ ፕሊስ በጌታ ኑ። ያው ቤት የከፈትኑ ለማውራት ነው፣ ለመወያየት ነው። ከወንጌላውያን አማኞች ሆናችሁ ከኛ ውስጥ ሆናችሁ እንደዚህ ብላችሁ የምትሉ ሰዎች ካላችሁ ከእናንተ ጋር በእውቀት ለማውራት ያው በጣም አቬሌብል ነኝ። ለቤቴ ስለደረስኩ አሁን በጣም እኛ ጋር ክረምት እየገባ ነው። ትንሽ በርኖስ ነገር ለብሻለሁ። ኤኒዌይ ለማውራት ግን በጣም ፈቃደኛ ነኝ። እውቀታችሁን ልሰማ ወዳለሁኝ። ከታች አንዳንድ ቁጥር የምጽፉ ሰዎች ካላችሁ አስገባችኋለሁ። 3 ቦታ ስላለ ማለት ነው። የሞተልን ማን ነው? ሰው ብቻ ነው እንዴ ለካ ይሞተላችሁ? እንደዚህ ብላችሁ የምትሉ ሰዎች አንድ አይሁዳዊ ተራ ሰው ነው የሞተላችሁ? ቀራንዮ ላይ እንደዛ ነው የሚታያችሁ? እነኚህም ሰዎች የእባቡን ትምህርት የተሞሉ ሰዎች ናቸው። ይሄ ነው በቃ ልኩ ይሄ ነው። የኢየሱስን አምላክነት ዲናይ ስታደርግ ወይ ሰውነቱን ዲናይ ስታደርግ በቃ ምንም አላንቆለጳጵስልህም። ዮሐንስ ያለው አይነት ማለት ነው። የእፉኝት ልጆች ያላቸው የእፉኝት ትምህርት ነው ማለት ነው። ይሄ በግልጽ እንጂ ይሄ በእኛ በወንጌላውያን አማኞች ዘንድ የሚታወቅ ነው። የሞተው ማን ነው ተብለን ብንባል ኢየሱስ ማን ነው? ኢየሱስ ማን ነው? ኢየሱስ ማን ነው? ወንድሞች እናቶች፣ የሞተልሽ ማን ነው? የሞተልህ ማን ነው? የሞተልን ማን ነው? ይህንን አጽንኦ ሰጥተን እንናገራለን። እሺ የምትልኩ ሰዎች በዚህ ጉዳይ ላይ የተለየ ሀሳብ ያላችሁ ሰዎች ካልሆነ በስተቀር አትላኩ። ገስት ላይ የላካችሁ በሙሉ ውረዱ። ጥያቄ ያለው ሰው ብቻ ነው የምፈልገው ማለት ነው። የኤቢን ስልክ ያላችሁ ሰዎች በጣም የማውቃችሁ ሰዎች ካላችሁ ላኩልኝ። የኤቢን ስልክ በትክክል የምታውቁ ኤቢ የመልሶ ከሆነ በትክክል ሊመልስ እንደሚችል አስባለሁ። ግን የተቆረጠ ቪዲዮ ነው ያለው። ራሱ ኤቢም ላይ ጥያቄ ነው ያነሱበት አንዳንድ ሰዎች። ለምን እሱ ያለ
እንደዚህ አይነት ነገር ሲነገር ለምን ዝም አለ ብሎ የሚል ማለት ነው። እና ዛሬ ግን ተመልሶ ከሆነ ያ ጉዳይ ተገቢ ነው ማለት ነው። እና የኤቢ ስልክ ስለሌለኝ ነው። ስልኩ ያላችሁ ሰዎች ካላችሁ ላኩልኝ። የኤቢ ስልክ ያላችሁ ሰዎች እሺ። እሺ ጸጋ ይብዛላችሁ። ይሰማል አይደል ወገኖቼ? ይሰማል አይደል? ድምፄ በደንብ ብሎ ይሰማል አይደል? አልሰማም ወይስ ዝም ብሎ ፒክቸር ብቻ ነው የሚታየው? ይሰማል አይደል? ኦኬ በቃ ከተሰማ የኤቢ ስልክ ማንም ሰው የለውም እዚህ ውስጥ። እኔ አንደኛ ሰውን መጠየቅ የምችለው በዚህ ማለት ማንም ሰው የለውም። ኦኬ ቤትሻ ነያ ታዲያ ካለሽ ነይ ስጭኝ። እውነተኛ ከሆንሽ ማለት ነው። እሺ ቤትሻ የተባለችው አለኝ አለች ግን የሚለው እውነተኛ የመጽሐፍ ቅዱስ ሀሳብ አይደለም። ምክንያቱም ኢየሱስ ሲሞትልን አምላክ በስጋ ሞተልን የሚለው እውነተኛ የመጽሐፍ ቅዱስ ሀሳብ አይደለም። አምላክ በስጋ አይደለም የሞተልን ሰው ነው። ለሰዎች የሞተልን ሰው ነው እንጂ አምላክ በስጋ አይደለም እሱ ይላል። እና መስቀሉ ላይ ሰው ሆኖ ብቻ ነው መስቀሉ ላይ የተሰጠው ራሱን የሰጠውና የተሰቀለው ከአምላክነት ጋር ተያይዞ አይደለም። አጋጣሚ በእውነት በውስጥ አናግሩት። በጣም ጎበዝ የእንግሊዝኛ አስተማሪ ነው። የትርጉም ስራ ይሰራል። በጣም ኤክስፐርት ነው። የትልልቅ ስብሰባዎች ፕሮሲዲንግ ምናምን ሁሉ ይሰራል። ብዙ የሰራቸውን ፕሮሲዲንጎች አይቻለሁ። አሁንም አንድ ፕሮሲዲንግ እየሰራ እንደሆነ አውቃለሁ። የእኛ አንድ ኮንፈረንስ ግራጁዌት ኮንፈረንስ ነበረ። ይህንንማ ሳናሻማ ምንም ፕሮሞት አታደርገው። ኢየሱስ ክርስቶስ አምላክነት ወይም ደግሞ ሰው ነው የተሰቀለው ስትል ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚለውን አትቀበለውም ማለት ነው። ወይም ደግሞ ለሁሉ ቤዛ አድርጎ ሰጠ ይላል አንደኛ ጢሞቴዎስ 2። ራሱን ቤዛ አድርጎ የሰጠው ማን ነው? በአንዱ እግዚአብሔርና በሰዎች መካከል ያለው አንድ መካከለኛ ሰው የሆነ ክርስቶስ ኢየሱስ። ሰው ነው፣ ክርስቶስ ነው፣ ኢየሱስ ነው። ክርስቶስ ማለት አምላክ ማለት አይደለም። ኮሜንት ላይ አንድ ጥያቄ ነው እና የተሰቀለልን እሱ ሰው የሆነው ክርስቶስ ኢየሱስ ራሱን ለሁሉ ቤዛ ሰጠ፣ በእግዚአብሔርና በሰው መካከል መካከለኛ ሆኖ እና አንድ ቃል ጠቅሼ ነበር። አንተ ሳትመጣ ኮንሰርን በምድር ላይ በሚመላለስበት ጊዜ ወይም በምድር የመጣው ሰው ፍጹም ሰው ብቻ ሆኖ ነው እንጂ አምላክነቱን ፑቶፍ አድርጎ ነው ወይም ትቶት ነው የመጣው አይነት ነገር ነው። ኦራይት፣ እሺ ገብቶኛል። እሺ
እና ጠይቀው እንጂ አምላክነቱን ከተው ሰው ብቻ ከሆነ አያችሁ ነው ኤቢ ገብቶኛል ብሎ ነው ዝም ያለው። መልስ አልመለሰለትም እዚህ ላይ። እንደውም ሌሎች ሰዎች እንዴት ገብቶኛል ብለህ ዝም ትላለህ? መልስለት እንጂ ብሎ የሚለው ላይ ነው ያለው። በዚህ ምክንያት ነው ብዙ ሰዎች ወደ እኔ ላኩት። ኤቢ ካለ ቢመጣ ጥሩ ነው። ከዚህ በላይ ግን አልናገርም። እንግዲህ በቅንነት ምናልባት እሱ ዛሬ ቅድም ላይ ነበረ ብላችሁ የምትሉ ሰዎች ይቅርታ በስተት ነው። ኦኬ፣ የዛሬው መርሃ ግብር ላይ መልሷል ብላችሁ የምትሉ ሰዎች የሰማችሁ በትክክል የነበራችሁ ሰዎች ኑና ንገሩኝ። በትክክል የሰማችሁ ሰዎች እኔ እንግዲህ እኔ ጋ ጠዋት ነው አሁን እኔ ጋ ጠዋት ስለሆነ እንግዲህ የኛው መርሃ ግብር በተከናወነበት ጊዜ እኛ ተኝተን ነበር ማለት ነው። ላይቭን ቀጥታ እኔ አልተከታተልኩም፣ አልሰማሁትም ማለት ነው። ስለዚህ የዛሬው ቪዲዮ ምናልባት ኤቢ የመለሰው እንግዲህ እስካሁን ጥሪ አድርገናል። ስልክ ቁጥሩ ያለውም ሰው አንድም ሰው ሊሰጠኝ እንኳን ፍቃደኛ አይደለም እንጂ አሁን እዚህ ያለ ሰው የኤቢ ስልክ ሳይኖረው ቀርቶ አይደለም። ከኤቢ ጋር እኔ መልካም ነገር እንዳለው አይቻለሁኝ። በጣም የሚበረታታ ወንድም ነው። ይህንንም ለማሳወቅ ቤቱ ድረስ ሄጃለሁኝ። እሱ ምናልባት እዚህ ለመምጣት ፍቃዱ ላይሆን ይችላል። ችግር የለውም ባይመጣም። ኦኬ፣ ዛሬ የነበረው መርሃ ግብር ኤቢ መልሶለታል ብላችሁ የምትሉ በትክክል የሰማችሁ ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁና ምን እንዳለ ማለት ነው እነሱ እስከሚገቡ ድረስ። ቅድም ያልኩህ ይሄንን ነው። ይሄ የትናንትናው ነው። እኔም የትናንትናው ነው። እንግዲህ አንተ ፍንጭ ሰጥተሃል። ይህንን የለጠፉት ሰዎች እነማን እንደሆኑ ማለት ነው። ምን ያክል ስም አጥፊዎች፣ ምን ያክል ከሳሾች እና ምን ያክል ለተጣመመ ነገር ክፉዎች እንደሆኑ የምትመለከተው ቪዲዮ የማይሆን ቦታ የተቆራረጠ ነው። ምክንያቱም ኤቢ ይህንን ሰው ፎሎ አድርጉት፣ በውስጥም አናግሩት፣ እንዲህ ተምሯል፣ እንደዚህ ያደርጋል ብሎ የተናገረው ገና እንደገባ አካባቢ ነው። ምን እየተካሄደ እንደሆነ ኢቨን አላወቀም። ነገር ግን የእንግሊዝኛ መምህሩ ስለነበረ ወንድሙን ከማወቅ አንጻር ለማበረታታት ነው ያንን የተናገረ የነበረው። ከዛ በኋላ ገስት ላይ የነበሩ ወንድሞች ኧረ ቆይ ተረጋጋ የሚል ነገር ሲሉት እሺ ምንድን ነው ምን ተፈጥሮ ነው ብሎ ጠይቆ አሁን ኤቢ እሺ አሁን ገብቶኛል እስካለበት ድረስ ኤቢ ሲጠይቅ የነበረው የዛ ወንድም ትምህርት ወይም አመለካከት ምንድን ነው የሚለውን ለማወቅ ነው። ኤቢ ከመምጣቱ በፊት የተናገረውና ኤቢ ከመጣ በኋላ የተናገረው የተለያየ ነው የሚል አንድ ወንድም ደግሞ ኖ ቆይ እዚህ ጋር ብሎ ኤቢ ገብቶኛል ካለ በኋላ ሌላም የተደበቀ ነገር እንዳለ ለመናገር በመሞከሩ የሰማኸውን ጫጫታ ተፈጥሯል። ኤቢ እዛ ጋር ገብቶኛል ብሎ ያለው ዝም ለማለት ነው። በቃ ማይኩን ለማጥፋትና ለመቀመጥ አልነበረም። ማይኩን ለማጥፋትና ለመቀመጥ አልነበረም። ኧረ እኔ ሀሳብ አለኝ እኮ ቆይ አንድ ጊዜ እድል ስጡኝ ሁሉ ብሎ ነበር በጊዜው። ግን እንዳልኩህ ትንሽ ጫጫታ ስለነበር በዛ በጫጫታው ምክንያት ልጁ ወረደና ባትሪ 16% ሆናለች። ስለዚህ በስልኬን አጥፍቼ ነው ቻርጅ የማደርገው አብራችሁ መቀጠል አልችልም አይነት ነገር ተናገረና በዛ ምክንያት ውይይቱ ሳይካሄድ ቀረ እንጂ ኤቢ ሊያወራው ሐሳብም አንስቶ ሐሳብ አስተያየት ሊሰጥ እንደነበረ ደጋግሞ ይናገር ነበር። እሺ ልናገር፣ እሺ ድል ስጡኝ እያለ ደጋግሞ ይናገር ነበር። ነገር ግን ኤቢ አልተናገረም። ቅድም እንዳልኩትኝ ሌሎች ወንድሞች ኤፋና ሳሚ ሐሳቡ ጤና ቢስ እንደሆነ፣ ትክክል እንዳልሆነ፣ ክርስቲያናዊ እንዳልሆነ፣ መጽሐፍ ቅዱሳዊ እንዳልሆነ ቆንጆ ሐሳብ አንስተው በጊዜው ለነበረው 100 ምናምን ሰው ምላሽ ሰጥተዋል። ጆሲ አይቼዋለሁ ኮሜንትን። ውሸት ኤቢ በአካል ያውቀዋል አልከው፣ እንግሊዘኛ መምህሩ ነው አልኩኝ እኮ ወስጄ ላሳይህ እንዴ ብያለሁ። በግማሽ ጆሮ ሰምተህ ወይም ደግሞ ሆነ ብለህ ለመረበሽ ካልሆነ በቀር እንግሊዘኛ መምህሩ እንደሆነ ተናግሯል ብያለሁ። እንደውም ምን እያለ ሲጠራው እንደነበር ልንገራችሁ። አበባዬ እያለ ነበር ሲጠራው የነበረው ኤቢን። ያኛው ሰው አበባዬ እያለ ነው ሲጠራው የነበረውና ያን ያክል ቅርበት አላቸው፣ ያን ያክል ትውውቅ አላቸው። እኔ እሱና አይደለም እኮ የተናገርኩት የነበረው። ኮሜንትን አይቼዋለሁ ለማለት ነው። ለማንኛውም እና ይሄ የትናንትና ነው። ትናንትና በተወሰነ መንገድ ምላሽ ተሰጥቶታል። ልጁ ግን አይደለም ምላሽ የተሰጠው፣ እዛ ቦታው ላይ ለነበሩ አድማጮች ነው ምላሽ የተሰጠው። ዛሬ ግን ምላሽ የተሰጠው ይመስለኛል። አላቅም እንግዲህ የዛሬውን የሰሙ ሰዎች አስተያየት ይስጡን ለማለት ነው። ተባረክ።
ቴንኪዩ ቴዲዬ፣ ጸጋ ይብዛልህ። እኔም እንግዲህ ይሄ ቪዲዮ ነው እኔ ትናንትና ነው የደረሰኝ እና ወደ መጨረሻ አካባቢ ላይ የተናገረውን ቀናይታው የለጠፉት ኦርቶዶክሳውያን ናቸው። ጥያቄውን ያነሱት እነሱ ናቸው። ደግሞ ጥያቄ የፈጠረባቸው የኛው የወንጌላውያን አማኞች ናቸው እና በውስጥ መስመር ምንድነው እየተደረገ ያለው ብለው የሚል ለእኔ ቲንክ ከ4 በላይ ሰው ኮሜንት ሰጠኝ እና ቪዲዮንም ሰማሁትኝ። ቪዲዮ ላይ ያው በእርግጥ ፍልፈል አፈር ይመስል እየቆራረጡ የሚቀጣጥሉ ኦርቶዶክሳውያን እንደሆኑ በአቅም በእርግጠኝነት የራሴን ምልከታ ስወስድ እዛ ያሉ ወንድሞች ወደ መጨረሻ አካባቢ ላይ ለዚህ ትክክል ላልሆነ ኑፋቄ ለሆነ ትምህርቱ መልስ መሰጠት አለበት ብለው ያሉ የነሱም አልተሰማም። እነሱ ሲቆርጡት ያንን አስቀርተውታል። ኤቢም ገብቶኛል ብሎ ብቻ የሚለው ላይ ነው የተዉትና አሁን ይህን ቪዲዮ የሰሙ ሰዎች በተለይ ኦርቶዶክሳውያኑ አቅጣጫ እነሱ እንኳን ችግር የለውም። እነሱ ከሳሾቻችን ስለሆኑ በየትኛውም ጊዜ ምንም ብለን ብንል ኢየሱስ ጌታ ነው ብሎ የሚለውን ቃል እንኳን መናገራችን ስህተት ነው፣ መጽሐፍ ቅዱሳዊ አይደለም ብሎ የሚል ተቃውሞ ስላላቸው እነሱ የፈለጉትን ብለው ቢሉ ምንም ከቁብ ውስጥ አንቆጥርም። ግን የወንጌላውያን አማኞች ሆነው ይሄ እዚህ ላይ ጥያቄ ያለን ብለው ሰዎች ለእኔ ቮይስ ሪካርድም አደረጉልኝ፣ ቴክስትም አደረጉልኝ። እኔ ትናንትና መግባት አልቻልኩም ነበረ። የዛሬውን ግን አልሰማውም። ልብ በሉ፣ የዛሬውን አልሰማውም። ኦኬ፣ በጣም ተንቀሸቀሽክ። ማን ነው? ኦኬ። እና የዛሬውን አልሰማውም። የዛሬውን ያልሰማውበት ምክንያት እኔ ጋ አሁን ጠዋት ነው ገና እና ልጆቼን አሁን ትምህርት ቤት ድሮፕ አድርጌ ቅድም መኪና እየነዳሁ ነበር። አሁን ቤት ገባሁኝ። የዛሬው ላይ የነበራችሁ ሰዎች ኤቢ ለመምጣት አይ ቲንክ ፈቃደኛ አይደለም ማለት ነው እንጂ እስካሁን ሳይደርሰው ቀርቶ አይደለም። ይገባኛል፣ ችግር የለውም። ተኝቶ ሊሆን ይችላል። ኧረ ውሸት እኛ ጋር አሁን 6 ሰዓት ነው፣ ውሸት ነው። 6 ሰዓት ነው የሚባል አሁን ላይቭ ላይ ነበር እያሉ ነበር ከታች እየጻፉ። አሁን ላይቭ ላይ ነበር እያሉ ነበር። ያ ውሸት ነው። ምንም መሸፋፈን አያስፈልግም። ግድ የለም ባይመጣም ያ እሺ። ሚኪ ያ ሰላም፣ እንዴት ነህ ኤርሚሻ? ሁሉ ሰላም? ደህና መልካም፣ ጌታ ይመስገን። እንዴት ነህ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። አዎ ኤቢ ላይቭ ላይ ነበረውን ዕብራውያንን እያስተማረ ነበረ። ሜይ ቢ ደክሞት አረፍ ብሎ ሊሆን ይችላል። ዕብራውያን መጽሐፍ እያስጠና ነበረ ተከታታይ። ከዛ ባለፈ ስልኩን ልክ ይላለሁ፣ ዋትሳፕን ያው ልክ ይላለሁ። ከዛ ባለፈ ደግሞ እቺን አሁን የተወራችበትን ቶፒክ አይ ቲንክ ላይቭ ላይ ልክ ስገባ የሰማሁት ይመስለኛል። ገብቶኛል ያለው ክፍል ባይዘ ሰውየው በጣም ብዙ ጥያቄ ነበር የሚጠይቀው፣ በጣም ብዙ ማለት ነው። ቤቢንም ሌሎች ወንድሞችንም ይጠይቅ ነበር በዛ ሰዓት እና እንግዲህ ከቤቢ ጋር ፐርሰናል ይተዋወቃሉ። ያለው ምንድን ነው ገብቶኛል ሲል የሰውየውን ፐርስፔክሽን እንጂ ልክ ነው ሀሳብ አይደለም። አስተሳሰቡ እንደዛ አልነበረም። ባይዘ ወይ ሰዎች እዛ ጋር ያን ሲናገር የሰውየው ሀሳብ ጋር ኤቢ ተስማምቷል የሚል ፍቺ ሰጥተው ከሆነ ስህተት ይፈጠራል ማለት ነው። ኤቢ ግን ገብቶኛል ያለው የሰውየውን መረዳት ነው ገብቶኛል ያለው እንጂ ልክ ነህ ብሎ እያሳለፈው አልነበረም። በጣም መያዝ ያለበት ክፍል ይሄ ነው። ስለዚህ ገብቶኛል ያለው የእሱን አስተሳሰብ ነው። በቃ እንዲህ ነው ክላሪፋይ ልታደርግ የፈለከው መረዳት ይሄ ነው። በቃ የአንተ መረዳት ገብቶኛል የሚል ፍቺ እንጂ ያለው የኤቢ ገብቶኛል በአንተ ሀሳብ ገዝቼዋለሁ ተስማምቻለሁ የሚል አልነበረም ፈጽሞ። ላይፎን የተወሰነ ስላየሁት ማለት ነው። ኤርሚሻ ይህን ይመስላል። አሁን የከፈትነው ቪዲዮ ትናንትናውን ቪዲዮ ነው የሰማው ሚኪ አይደል? የዛሬውን ሰምተዋል? ዛሬ መልስ ተሰጠበት የተባለው ዛሬ ያልነበሩ እችኛዋን አሁን ያልከውን ገብቶኛል ሲለው ሰውየውን የእሱን አስተሳሰብ ገብቶኛል እንዳለው እንጂ በሀሳቡ እንደተስማማ አልነበረም። አነጋገሩ ለፈልጌ ነው። ከታች ሰው ዛሬ መልስ ሰጥቶታል እያሉ ሲሉ ነበር። ዛሬ መልስ ሰጥቶታል እያሉ ይሉ ነበር ከታች ሰው። የወንጌል አማኞች ወገኖች ተዋሻላችሁ እንዴ? ዛሬ መልስ ሰጥቶታል የትናንትናው ቪዲዮ ነው እሱ እያላችሁ ያላችሁ ሰዎች የዛሬውን መልስ እኮ እኔ አልሰማሁትም። ከሰማችሁ ኑና ንገሩኝ ወይ ቪዲዮ ላኩልኝ። የዛሬውን ያልኩትኝ የትናንትናው ላይ ግን ከሆነ መልስ የሰጠው የዛሬው ላይ ከሆነ መሶሪ የትናንትናው ላይ ከሆነ መልስ የሰጠው ሙሉውን ቪዲዮ ካለ ጥያቄ ለሆነባቸው ሰዎች መልስ እንዲሆናቸው ለእኔ ላኩልኝና ይኸው ኤቢ ወንድማችን መልስ ሰጥቷል ብለን እንላለን።
ካልሆነ ግን ተሸፋፍኖ ያለፈ ታሪክ ነው ማለት ነው። ኤቢ ገብቶኛል ብሎ ያለው የሰውየውን መረዳት ነው እንጂ በሰውየው መረዳት አምኖበት አይደለም ነው ብለው የሚሉት የሰሙ ወንድሞች ማለት ነው። ይህንን ያህል የሆነው ምንድነዋል? እሺ ካዶሽ ኦኬ። ዛሬ ላይ የሰማችሁ አላችሁ? ዛሬ ላይ የሰማችሁ ሰዎች አላችሁ? ሰላም እርሚ፣ ሁላችሁንም ሰላም ብያችኋለሁ። ዛሬ ሰምቻለሁ። ዛሬ መልስ ተሰጥቷል። እያወሩ ነበረ ከሰውየውም ጋርም ማን ነው ለማን ኤቢም ነበረ ነቃሌም ነበሩ ምናምን። ማን ነው ለማን መልስ ተሰጠው? አይ ለዛ ሰውዬ ትላንት ጥያቄ ሲጠይቅ ለነበረው ሰውየው ማለት ነው። አዎ ከሱ ጋር ምናምን ብዙ ሲያወሩ ነበረ። በእርግጥ እኔም ብዙም አልሰማውም። ወጥቼ እየገባው እየወጣው ነበር የሰማሁት። ግን አብዛኛውን ነገር ከሰውየው ጋር አውርተዋል። ባለመስማማት ተለያይቷል። አልተስማሙም እንጂ ያው ኤቢም የሱን ሐሳብ አይደግፈውም። ያው ሁላችንም እንደምንቀበለው ያኛው እንትኑን ነው የሚደግፈው። ከሱ ጋርም ሲያወራ ነበር አብዛኛውን ማለት ነው። በምን አወቀ? አሁን ኤቢ የሱን ሐሳብ ደግፏል እያሉ ለሚያብጠለጥሉ ኦርቶዶክሳውያን ኤቢ መመለሱን አለመመለሱን በሐሳቡ መስማማቱን አለመስማማቱን የሚታወቅ ነገር የለም። አይ ሰምቻለሁ። ኤቢ ከሰውየው ጋር ሲያወራ ሰምቻለሁ። ዛሬ ሲከራከር ነበር፣ አንዳንድ ነገሮችን ሲያወራ ነበር። ሰውየው አልተቀበለም የኤቢን ሐሳብ። እነ ቃሌም ገብተው አውርቶ ነበር፣ እነ መምህር በረከትም ገብተው አውርቶ ነበረ ከሰውየው ጋር። ያው ሰውየው ሊቀበሉ ፈቃደኛ አልነበረ ምናምን። በዛ ምክንያት ባለመስማማት ተለያይቷል። ኦኬ። ስለዚህ ኤቢ አውርቶታል ማለት ነው። ሰውየው እንጂ አልተስማማም። ኦኬ። ቢያንስ የኛዎቹ እንኳን ካልታመኑ እነ መምህር በረከትን እናምናቸዋለን። ኦርቶዶክሳውያኑን በዚህ ጉዳይ ላይ ላምናቸው እገደዳለሁ። የኛዎቹ እንኳን ካልታመኑ በዚህ ትምህርት ላይ ማለት ነው። እንግዲህ አሁን የሰጡት መልስ የለም ካለ ብናቀው ጥሩ ነው። ህዝብ ጥያቄ ሆኖበታል። ወንድማችን ኤቢ ላይ ኦርቶዶክሳውያን ሁሉ ጭምር ጥያቄ እያነሱ ነው ማለት ነው። እንደዚሁም የወንጌላውያን አማኞች ሁሉ ጭምር ማለት ነው። ኦኬ። ይሄ ነገር መልስ ከተሰጠው ቴንኪው፣ እኔም መልስ ይሰጣሉ ብዬን ማምነው። ግን መልስ ካልተሰጠው በስጋ የሞተው ኢየሱስ ሰው ብቻ ነው ብሎ የሚል ኤቢ የሚናገረው ቃሌ የሚናገረው ማንም የሚናገረው ፕሮቴስታንት የሚናገረው ኦርቶዶክሳውያኑ የሞተው መስቀል ላይ የሞተው ሰውዬ ብቻ ነው ብሎ የሚል ሰው ካለ ይሄ የዲያብሎስ ትምህርት ነው፣ እንዳትገዙት። ማናችሁም ማለት ነው። ሰጥተው ሊሆን ይችላል ወንድሞች። እኔ እስካሁን ድረስ የደረሰኝ ነገር የለም። የደረሰኝ እዚህ የመጣውና በውስጥ መስመር የጠየቁኝ ሰዎች እንዴት እነዚህ የሚያሉ ሰዎች ያሉ ለምን ዝም ተባለ ብሎ የሚል ነው። ኦኬ። የትናንትናው ቪዲዮ ነው ማለት ነው። የዛሬው ቪዲዮ ላይ ደግሞ እኔ ጋር አሁን ጠዋት ነው የዛሬው መርሃ ግብር የተዘጋጀበት ላይ አልሰማውም። እኔ ገና አሁን ነቅቼ ልጆቼን ትምህርት ቤት አድርሼ ገና አሁን እዚህ ነው የተቀመጥኩት። የዛሬው ቪዲዮ ላይ እነ ቃል የሚሆን እነ ኤቢ የሰጡት መልስ ካለ እሰየው፣ መልስ ይሰጣሉ ብዬ እኔ አምናለሁኝ። ግን ደግሞ እነሱ የሰጡትን ቪዲዮ ካላችሁ ደግሞ ለጠየቁኝ ሰዎች በውስጥ አንዳንዶቹ አገልጋዮችም ጭምር ስለሆኑ ለእነሱ ምንድን እንድሰጣቸው ካላችሁ ቪዲዮ ካላችሁ ምንድነው በዋትሳፕን የምታውቁ ወይ ቴሌግራም የምታውቁ ሊንኩን ላኩልኝ ለኔ በውስጥ መስመር ማለት ነው። የግድ መምጣት አይጠበቅባቸውም። ኤቢም ቃሌም ማለት ነው። እዚህ እኔ ቃሌን አላልኩም። በእርግጥ ቃሌ እንዳለ እዛ ጋር ስላላየው ማለት ነው። እዚህኛው ቪዲዮ ላይ ቃሌ እንዳለ አይታይም። ኤቢ ግን እንዳለ እንደሚያውቀው የእንግሊዝኛ ቋንቋ ላይ በጣም ጥሩ ችሎታ ያለው ሰው አይነት ነገር መሆኑን ሲናገር እሱ ስለተሰማ ብዙ ጥያቄ ያለው ቃሌ ላይ ማለት ነው። እሺ ወንድምነት መሳይ መጥቷል። ቆይ ኦኬ፣ ካዶች ትጨርሳለሽ። መሳይ ወንድምነት እንዴት ነው? መሳይ ከኛ ጋር ነህ? ኦኬ፣ ስራ ቦታ ነው፣ በስተት ነክቶት ነው ማለት ነው። እሺ ካዶሽ ጨርሰው። አይ ቲንክ ጨረስክ የቅድሙን ሀሳብ። አይ ቲንክ አንተ ቅድም ያሰማው ቪዲዮ የተቆራረጠ ቪዲዮ ነው፣ ሙሉ ሀሳብ የለበትም ምናምን እንትና ማነው ፕሮፌትም እንዳለው ኤቢ ሰምቻለሁ አሁን ገብቶኛል ብሎ ያለው የእሱን ሀሳብ ነው እንጂ የራሱን አመለካከትን አይደለም። ከሱ ጋር ከሰውየው ጋር በሀሳቡ ተስማምተው አይደለም ማለት ነው። ዛሬ ያው ብዙ ሲያወሩም ነበር፣ ቀን ሙሉ ራሱ በጣም ሲያወሩ ነበር። እኔም በእርግጥ ሁሉንም ሀሳብ አንዳንዶቹን እየሰማው እየወጣው እየገባው ነበር ምናምን፣ ሁሉንም በሰማ እንትን ነበረ እና እንደዛ ነበር።
እሺ እሺ ታንክ ዩ በቃ ይሄን ነገር ኦኬ ተባረኩ። ግን እርግጠኛ የሆናችሁበትን ኢንፎርሜሽን ይዛችሁ ነው። ቴንክ ዩ ወገኖች። አንደኛ ወጣ ገባ ብለን የሰማው ምንም የሰማው እንትን መረጃ የለም። ስትሰሙ በወቅቱ የነበረ ሰው በደንብ የሰማ ሰው ማን ይናገር የነበረ ማን ያርዳ የቀበረ ይባላል በሀገራችን ባህል አይደል? ስለዚህ በትክክል የሰማችሁ ሰዎች መታችሁ ተናገሩ። ካልሆነ ግን ይህንን በዚህ እላለሁኝ ማንም ይናገር ማንም። እሺ ሚኪ ኦኬ እና ኤቢ ይህን ትምህርት አይቀበለውም። ባይዘ አሁን ደገፈ ይሰማል ኤርሚሻ ደገፈ እና ተቀበለ እያሉ እያራገበ ያሉትን ትምህርት በእርግጠኝነት አይቀበሉም። ይህን ትምህርት አይቀበሉም። እሱ እንደው የሙሉ ወንጌል አገልጋይ ነው። ብዙ ጊዜ እዛ ነው እንዳለ ነው የማውቀው እኔ። አዲስ አበባ ነው የሚያገለግለው። ይህን ትምህርት አይቀበሉም። ይህ እኮ ኑፋቄ ነው። የመጨረሻ የነ ኦቨርቴንጅል ትምህርት እኮ ነው። የዛኔ መለኮትነቱን ትቶ በስጋ ሞተ የሚል ትምህርት ያጋንንት አይደለም፣ ከዛም የባሰ ነው። ኤቢ በእርግጠኝነት ይህን ትምህርት አይቀበልም። እንደነገርኩ ነው። ሀሳቡን ፐርስፔክቲቭ ስለሚያውቀው ሰውየው ለሰውየው ሪስፔክት አለው፣ ይተዋወቃሉ። ከዛ እንግል ሲያብራር ሰውየው ብዙ ጥያቄ ጠይቀው ገባ ወጣ እያልኩ ነበር እኔም። በቃ ኮምፕሊኬትድ ነው ጥያቄው ራሱ ሰውየውና ሲያበዛ በቃ የአንተ ፐርስፔክሽን ይሄ ነው በቃ ገብቶኛል አለው እንጂ ደግፍ ያለው ልክና አይደለም ያለው። ገብቶኛልና ልክነ ደግሞ ይለያያል። ኤርሚሻ አሁን በጣም ነገሩን ፖለቲካ ለመስራት ፈለጉ እንጂ ኤቢ ያለው ገብቶኛል ሲል የሰውየውን አመለካከት እንጂ ልክነህ ብሎ አላጸደቀለትም። ይህም በእርግጠኝነት የምናገረው ነው። ኤቢ ካልተኛ ደግሞ ይመጣል። በእርግጥ ደግሞ ባይተኛ ይመጣ ነበረ። ዕብራውያንን አስጠንቶ አረፍ ብሎ ነው የሚሆነው። ለዛ ነው። ተባረክልኝ። የመጨረሻ ተናግሬ ቦታ ልልቀቅ። አንድ ነገር ትዝ አለኝ አሁን እሱ ወንድማችን ሲናገር ትናንትና የቢ የተናገረው ነገር ትዝ አለኝ። ምን አለ መሰላችሁ? እዚህ ላላችሁ 400 ሰዎች ይሄ ትምህርት ከጳውሎስ ሳምሳጢ ጀምሮ እንደውም ጳውሎስ ሳምሳጢን በአማርኛ ተቸግሮ ማናባካችሁ እስኪ ጻፉልኝ ሲል ነበር። የነበራችሁ ሰዎችን ለማስታወስ ነው ይሄንን እንዲህ አይነት ምልክቶችን የማወራው እና ከጳውሎስ ሳምሳጢ ጀምሮ የነበረ እንግዳ ትምህርት ነው። ቃል በቃል እሱ የተናገረው ልድገመው፣ የተወገዘ ትምህርት ነው ብሏል። ኤቢ እዛ ቪዲዮ ላይ ያልተካተተ የትናንትናው ላይ ማለት ነው። የትናንትናው ላይ ይሄንን የተናገረው የትናንትናው ላይ የዛሬውን እንዳልኩትኝ አንዴ ገባው 10 ደቂቃ አልቆየሁም ተመልሼ ስለወጣሁ መናገር አልችልም ብዬ የዛሬው ላይ ምንም ኮሜንት አላረኩም። የትናንትናው ላይ ግን ኤቢ ቃል በቃል ምን ብሏል? የተወገዘ ትምህርት ነው ብሏል። ከጳውሎስ ሳምሳጢ ጊዜ ጀምሮ የመጣ ትምህርት ነው ብሎ ከዛ በኋላም ደግሞ ይህን ትምህርት ያራመዱትን አንዳንድ ምንድነው አካላትን አንስቶ የተወገዘ ትምህርት ነው ብሎ ተናግሯል። ስለዚህ ኤቢ እዛ ቪዲዮ ላይ የቆራረጡት ሰዎች እሱን ስም ለማጠልሸት እንደሞከሩት ሳይሆን እሱ በዛ ትምህርት ምንድነው መስመር ላይ እንደሞከሩት ሳይሆን እሱ ላይ የሚውት አድርገው በዛ ትምህርት መስመር ላይ ያለ ሳይሆን በግልጽ አቋሙን ተናግሯል። በግልጽ አቋሙን አስቀምጧልና ስሙን ልታጠፉ የምትፈልጉ ሰዎች ካላችሁ እዛ የነበርን ሰዎች ውሸታሞች ስለምንላችሁና ውሸታችሁን እንደዚህ ስለምናጋልጠው ግድ የላችሁም አትሞክሩት። ቪዲዮውን የፖስተውንም በጊዜው ኤቢ ከመምጣቱን በፊት ነበረች። ቆርጠሽ ላኪላቸው የሚለው ነው ይመስለኛል የተላከልኝ ቪዲዮ። ልክ ነኝ? ልክ ነው። ኤቢ ከመምጣቱ በፊት ነበረች። በኮሜንት ኧረ ምን እያስተማረ ነው ይሄ ሰው ብላ ስትጽፍ ነበረ። ሙሉ አላት በእርግጠኝነት። ነገር ግን ያው ጣቶቻቸው ለክፋት ስለሚሰለጥኑ ኤቢ የተወገዘ ትምህርት ነው ያለበትን ቆርጣ ጥላ እሱን እንግዲህ ከወንድሞች ጋር ለማስመታት ያደረገችው የክፋት ስራ ነው። እግዚአብሔር እንግዲህ የንስሐ ዕድል ይስጣችሁ። እንደዚህ ከነ ክፋታችሁ ወደ መቃብር አትሂዱ። ቴንክ ዩ ወንድሜ ቴዲ፣ ጸጋ ይብዛልህ። ኦኬ መልካም። እንደዚህ ልብን የሚያሳርፍ መልስ እንደሚሰጥ እኔም እገምታለሁ፣ ጠረጥራለሁ። አሁን ኤቢ እንዲመጣ ነው እኔ ያልኩት። ምናልባት መምጣቱ ያላጠራው ነገር ካለ አጥርቶ ቢናገር ብሎ በሚል ማለት ነው። እዛ የተፖሰተውን ሰምተው የወንጌል አማኞች የሆኑ ወገኖች ሁሉ ጭምር ለእኔ በውስጥ የጠየቁኝ ጥያቄ አለ። አይ እኔ እስከማውቀው ድረስ አይ ቲንክ መልካም መንፈስ መልካም ትምህርት ያለው ወንድም መሆኑን ቤቱ ድረስ ሄጄ ሰዎችን ፎሎ አድርጉ ብያለሁኝ። እንደዚህ አይነቱን ትልቁን ትምህርት ዝም ብሎ አድበስብሶ ያልፈዋል ብዬ እኔ በግሌ አላምንም። ግን እጠይቃለሁኝ እኔ ስልኩ ስለሌለ ማለት ነው። ያው አሁን ሚኪ አሁን ገና ነው ይላከልኝ እና
ከተመለሰ እንደዚህ ሆኖ ከተመለሰ ቆራራጮች ከሆኑ ቆራርጣ ያመጡት አይሳካላችሁም ማለት ነው። ስለዚህ የቤት ስራ ልትሰጡ መስሏችሁ አሁን በዚህ የቤት ስራ ትሰጣላችሁ። ኢየሱስ ማን እንደሆነ የወንጌላውያን አማኞች በሚገባ እናውቃለን። ተሐድሳውያኑ በሚገባ እናውቃለን። የሞተልን አምላክ ሰው መሆኑን በሚገባ እናውቃለን። አምላክ በስጋ ሞተ ብለን ነው የምናምነው። መጽሐፍ ቅዱሳችን የሚነግረን ይሄ ነው እንጂ የሆነ ሰውዬ ነው መስቀል ላይ የሞተው ብቻ ብለን አናምንም ለማለት ነው። ቴንኪው ወንድማችን ቴዲ ስለሰጠህን ሀሳብ ማለት ነው። እሺ ዶክተርዬ እንኳን ደህና መጣ። ሰላም ኤርሚዬ፣ እንዴት ናችሁ ወገኖች በሙሉ? ጸጋና ሰላም ይብዛላችሁ። እንግዲህ ስምን መልአክ ያወጣዋል ነው የሚባለው። ቆርጠው የሚቀጥሉ ሰዎች በመካከላችን ጠብ ለመዝራት በተለየ ወንጌል ልብ ያላቸውን ሰዎች እንትን ለማድረግ አንድ ጊዜ አንዱ ተነስቶ ሰው የሆነ ነገር ከተናገረ በኋላ መመለስ ከባድ ስለሆነ ለዛ ብለው ነው ፈጥነው የሚያደርጉት። አንደኛ ይሄ እንደዚህ አይነት ትምህርት ሊያስተምር አይችልም፣ በዚህ ደረጃ ላይ ያለ ሰው አይደለም። እና ሁለተኛ ደግሞ እኔ ዲስከሽኑን አይቼዋለሁ። ዲስከሽኑ አንድ የሆነ ልጅ ቤት ነው የተነሳው እና ልጁ ኢየሱስ በስጋው ተፈተነ ሲል ኃጢአት ሊያደርግ የሚችል እንትን አለው ችሎታ አለው የሚል ነው። አቤት ሰንበዲ ተናገር። ደውዬ እየመጣ ነው፣ ሄዱበት ይመጣል። አንድ ሁለት ደቂቃ ደውዬለታለሁ፣ እየመጣ ነው። ቀጥል እና ያ የተነሳው ጥያቄ ኢየሱስ ፖቴንሻል አለው ላይ ሲል ሊያደርግ ይችላል የሚል ነው። በቃ አላደረገም እንጂ ፖሲቢሊቲው ነበር የሚል ነገር ነው እንትን ያደረገው። እና ይሄ በስጋ አምላክ በስጋ ኢየሱስ ሁሌ ስናስበው አምላክን በስጋ ነው የምናስበው የሚለውን ለያይቶ አይ አምላክን ሰው ስለነበረ ሰው ሊያደርግ የሚችለውን ነገር ሁሉ ሊያደርግ ይችላል የሚል ዳውን ውስጥ ፕሮፋይል ውስጥ ገብቼ ሳይ ያንን ነገር እንደውም በደንብ አብሶ አጠንክሮ ነው የሚናገረው። እና ጌታችን ኢየሱስ ክርስቶስ ሁሌ የምናስበው ከኢንካርኔሽን በኋላ ቃል ስጋ ሆነ የሚለውን ስንቀበል አምላክ በስጋ ሲሞትም አምላክ በስጋ ነው የሞተው። ፈተናውን ሲቀበል ለያይተን እንዲህና እንዲህ አንልም። ከዛ በኋላ ያለ ፊሎሶፊ ነው ሰውን አእምሮን የሚያስጨንቀው። ስለዚህ መከራ አልተቀበለም ማለት ነው፣ አልታመመም ማለት ነው፣ አልተሰቃየም፣ አልተዋረደም። ለምን አምላክ እንደዛ ነው ስለምን እንደዛ አይነት አስተምሮት የለንም እኛ። አምላክ በስጋ ነው በቃ ኢንካርኔትድ ሲሆን ቃል ስጋ ሆነ ሲል ይሄንን ነው እንግዲህ ይመጣል። እሱ በሌለበትም መናገር የምንችለው ነገር ስለሆነ ነው እንትን ያልኩት። ቴንክ ዩ ዶክተርዬ። አይ እናንተ ሁሉ የሰማችሁት ከሆነማ የቢም መምጣት መቀስቀስም አልነበረበትም። አይ ዶንት ኖ ተኝቶ ሊሆን ይችላል። ስልኩ አልነበረኝም። ወንድማችን የቢ እንኳን ደህና መጣ። በእኔ ትናንትና ነው የደረሰኝ አንድ ቪዲዮ እና ኤቢ ያለበት ቪዲዮ ላይ ነው ብለው ይሄን ተከታታይ 3 ቀን 4 ቀን ላይቭ አልገባሁም እንደምታውቁት ማለት ነው። እና በውስጥ ኦኬ እሺ አልተኛም ነበረ። ቴንክ ዩ እና ኤቢ ስለነበረ የወንጌል ቪዲዮ የተፖስተው ኦርቶዶክሳውያኑ ቤት ነው። እቺ አንድ ቆርጠሽ ላኪላቸው የምትባል ፍልፈላፈር ይመስል ቪዲዮዎችን በመቆራረጥ የዛሬ 10 ዓመት የተናገርኩትን ከዛሬው ጋራ የዛሬ የተናገርኩትን ከዛሬ 7 ዓመት ከተናገርኩት ጋር እንደዚህ እያገናኘች የምትፖስታለች። የኔ ብቻ ሳይሆን የወንድሞችን ሁሉ ጭምር ማለት ነው። እና እሷ ይሄንን በማድረግ አንደኛ ፔጇ እንዲያድግላት ነው የምትፈልገው። እና የወንድማችንን የኤቢን እና አንድ ሰው አላቀውም፣ ኤቢ ያቀዋል። የተፖስተን ቪዲዮ ሰዎች ላኩልኝና የወንጌላውያን አማኞች የሆኑቱ ከ4 በላይ እና ከ5 በላይ የሚሆኑ ሰዎች ማቃቸው በአለም ዙሪያ ያሉ እንዴ ኤቢ እንደዚህ ነው እንደሚያምነው ብሎ የሚል አይነት ጥያቄ ወደ እኔ ጋር ይዘው መጡ ማለት ነው። እና እኔ ትናንትና ላይቭ ተገባለሁ ይብለሱልኝ አልችልም፣ በእውነት አልችልም። ሰሞኑን ትንሽ ቢዚ ሆንኩበት ነገር አለ ብዬ አሁን እንደምንም ተንተፋትፌ ልጆቼን ትምህርት ቤት ድሮፕ አድርጌ እንደዚህ አድርጌ
ርዕስ ይዤ ገባው ማለት ነው። እና ይሄንን ርዕስ ይዤ ስገባ የኤቢ የነበረበትን ቪዲዮ ያቺ ቆራራጯ የቲክታክ ላይ ፍልፈላፈር እሷ ያስቀመጠችውን ቪዲዮ ይዤ አሰማውና ለዚህ መልስ ተሰጥቶታል ወይ ብሎ የሚል ማለት ነው። ስሙት ምን ያህል ክፋት እንዳደረጉና ኤቢን ተኝቶም ቢሆን ቀስቅስቱ ስልኩ የለኝም ብያልኩት ለዚህ ነውና፣ ግን በመምጣቱ ደስ ይለኛል። ኤቢ ላንተ ነው የምሰጠው በዚህ ጉዳይ ነው። ግን ወንድሞችም እየመለሱ ነበር። ዶክዬም ሰምቶታል፣ እነ ቴዲ ሰምተውታል፣ አይ ቲንክ ሚኪሻም ሰምቶታል። ዋሬር ስምታችን እንደዛ እያለ ነበረ። ቅድምም ነካዶሽም ገብተው ብዙዎቹ ሰምተዋል ለካ። እና ዛሬም ላይ ደግሞ ፕሮግራም ነበራችሁ ብለዋል። ግን ምን ያህል ክፋት እንደሚያሴሩ እዩት። ኢየሱስ ሲሞትልን አምላክ በስጋ ሞተልን የሚለው እውነተኛ የመጽሐፍ ቅዱስ ሀሳብ አይደለም። አምላክ በስጋ አይደለም የሞተልን ሰው ነው። ለሰዎች የሞተልን ሰው ነው እንጂ አምላክ በስጋ አይደለም እሱ ይላል። እና መስቀሉ ላይ ሰው ሆኖ ብቻ ነው መስቀሉ ላይ የተሰጠው የራሱን የሰጠውና የተሰቀለው ከአምላክነት ጋር ተያይዞ አይደለም። አጋጣሚ በእውነት በውስጥ አናግሩት። በጣም ጎበዝ የእንግሊዝኛ አስተማሪ ነው። የትርጉም ስራ ይሰራል። በጣም ኤክስፐርት ነው። የትልልቅ ስብሰባዎች ፕሮሲዲንግ ምናምን ሁሉ ይሰራል። ብዙ የሰራቸውን ፕሮሲዲንጎች አይቻለሁ። አሁንም አንድ ፕሮሲዲንግ እየሰራ እንደሆነ አውቃለሁ። የእኛ አንድ ኮንፈረንስ ግራጁዌት ኮንፈረንስ ነበረ። ይህንንማ ሳናቅሻማ ምንም ፕሮሞት አታደርገው። ኢየሱስ ክርስቶስ አምላክነት ወይም ደግሞ ሰው ነው የተሰቀለው ስትል ኢየሱስ ፍጹም ሰው ፍጹም አምላክ ነው የሚለውን አትቀበለውም ማለት ነው። ወይም ደግሞ ለሁሉ ቤዛ አድርጎ ሰጠ ይላል አንደኛ ጢሞቴዎስ 2። ራሱን ቤዛ አድርጎ የሰጠው ማን ነው? በአንዱ እግዚአብሔርና በሰዎች መካከል ያለው አንድ መካከለኛ ሰው የሆነ ክርስቶስ ኢየሱስ ሰው ነው። ክርስቶስ ነው። ኢየሱስ ነው። ክርስቶስ ማለት አምላክ ማለት አይደለም። ኮሜንት ላይ አንድ ጥያቄ ነው እና የተሰቀለልን እሱ ሰው የሆነው ክርስቶስ ኢየሱስ ራሱን ለሁሉ ቤዛ ሰጠ፣ በእግዚአብሔርና በሰው መካከል መካከለኛ ሆኖ እና አንድ ቃል ጠቅሼ ነበር። አንተ ሳትመጣ ኮንሰርን በምድር ላይ በሚመላለስበት ጊዜ ወይም በምድር የመጣው ሰው ፍጹም ሰው ብቻ ሆኖ ነው እንጂ አምላክነቱን ፑቶፍ አድርጎ ነው ወይም ትቶት ነው የመጣው አይነት ነገር ነው። ኦራይትሽ ገብቶኛል። ክፋቷን እዩት። አሁን ገብቶኛል ብሎ ሲል ኤቢ ይሄን ትምህርት ኤቢ እንደሚቀበለው የወንጌላውያን አማኞች እንደምንቀበለው የሞተው አምላክ በስጋ ሳይሆን የሆነ እስራኤላዊ ሰው ብቻ የሆነ ኢየሱስ የሚባል ሰውዬ ብቻ እንደሞተ እና ይሄ መረዳትህ ይሄንን እውቀትህ እኔም የምጋራው ነው አይነት ነገር የሚያስመስል አድርጋ ነው ያቀረበችው የኤቢን ማለት ነው። ኤቢዬ እንኳን ደህና መጣህ። ስለመጣ ደስ ብሎኛል። በጣም እንወድ ወንድም ነህ እና እሱ ባለበት እንዴት ነው እንደዚህ አይነት ነገር የሚነገረው ብሎ የሚል ከ4 በላይ የሚሆኑ ሰዎች በዓለም ዙሪያ ቮይስ ሪከርድና ሜሴጅ አስቀምጠዋል። እናንተ የነበራችሁበት ውይይት ላይ ነበሩ ይመስለኛል። ዛሬም ገብታችሁበት ነበር የሚል ነገር ሰማው። የዛሬው ስልክ ስላልነበረኝ ላይቭ ገብቼ ለሌሎችም ሰዎች ለማጥራት ብሎ በሚል ጊዜ ካገኘው ልግባ ብዬ አጣቤ ገባሁና በመምጣት ደስ ብሎኛል። እንኳን ደህና መጣህ ብዬ የነበረውን ነገር በደንብ አጥራላቸው ለነቆርጠው ቀጥሎችም ጭምር ለእኛም ጭምር ማለት ነው። እና ትችላለህ። ቴንኪው። እሺ ኤርሚ ቴንኪው፣ ተባረክ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ገስትም ታችም ያላችሁ አልተኛሁም፣ ችግር የለውም። ራይን ምንድን ነው ዕብራውያንን ሮብ የተወሰነ እየሞከርኩ ነው። እሱን ጨርሰን ኦልሞስት አንድ ደግሞ ፔፐር ግዴታ መስራት ያለብኝ የሆነ ሜይፎር የሚገባ እሱን እየሰራው እያለ ነው የደወለልኝ ሚኪ። ልክ ነው። አዎ አቆራረጡ እንዴት እንደሆነ አላውቅም፣ እንዴት እንደሚቆርጡት ኢቭን እኔ አሁን የቱ ጋር ራሱ እንደቆረጡት ብልቱን አልለየሁትም፣ ግን ገርመዋል ማለት ነው። ኢራራ ፍቅሬ
ፍቅሬ ኩንስፓኛ ራሱ እንደዚህ ከዳዊት ከታላቅ ከታናሽ አይቆርጡም። እኔ እኮ ተቀብተዋል ማለት አኖይንትመንት ምናምን አኖይንቲንግ የሚጠይቅ ስራውን ላይ የመሰለኝ ነው። የፈለገ ተንኮለኛ ብትሆን ሆነ በዚህ ደረጃ ሲሳካ አይዶ ነው። አሁን የቱ ጋር ራሱ ኤንዌይስ ግን እኔ እዚህ ፓርት ላይ የተናገርኩት ምንድን ነው፣ እስኪ እነሱ ዘግቼ ነው የገባሁት። ኦልሞስት ሊለያዩ ሲሉ ነው ረጅም ሰዓት ቆይተው። ከዛ ምንድን ነው የሚያስተምረው እስኪ ልስማው። መጀመሪያ ትምህርቱን ሀሳብ ስትሲሉኝ ወይ ንገሩኝ እናንተ፣ ወይ ደግሞ እሱም እንደሚያስተምር ልጠይቀው። እስኪ የምጠረጥረው ነገር አዶፕሽኒስት ነው እንደው እንደ አሪዮስ ነገር ነው እንደሆነ ሌጂሰስ ነው። መልስ ለመስጠት ትምህርቱን መጀመሪያ ከሱ ልስማ ብዬ ኢንተርቪው የሚመስል ነገር 2 3 4 ጥያቄዎችን ጠየቅኩት። እንደዚህ ነው ምለው እንደዚህ ነው። ኦኬ አሁን ትምህርቱ ገብቶኛል ነው በቃ እሱ። ከዛ እድል ሳገኝ ሀሳብ ሰጣለሁ አልኩ። በኋላ እድል ሳገኝ ሀሳብ ሰጥቻለሁ። መጨረሻ ያደክሟቸው ስለነበረ እና ብዙ ማውራት ስላልቻልን ለዛሬ ተቀጥሮ ነበረ። ዛሬ ጠዋት ረዥም ጊዜ ወስደን እኔም ቃሌም ነበረ፣ አንድ ጆናታን የሚባል ልጅም ነበረ። አይ ቲንክ በኋላ ደግሞ መምህር በረከትም ገብተው ነበረ። ከዛ በተቻለ መጠን አንድ ባንድ ከመጽሐፍ ቅዱስም ጥቂት ከአባቶችም አንስተን በደንብ ልንሞግተው ሞክረናል። እኔ እንደውም በኋላ ወደ ስራ ገባሁ፣ እነሱ ከእኔም ወደ ስራ ከገባሁ በኋላ ብዙ ሂደዋል። ጀነራሊ ያለው ነገር ይሄ ነው። ከዛ ባለፈ እኔ አውቀዋለሁ፣ ሰውየውን አውቀዋለሁ። እንግሊዘኛ ድሮ አስተምሮኛል። እንግሊዘኛ አስተማሪ ነው። ስራው ሙያው ከትምህርቱ ከአቋሙ ጋር የሚገናኝ ነገር አይደለም። እኔ ስለማውቀው በሌላም ስራ መጽሐፍ ይተረጉማል፣ የትርጉም ስራ ይሰራል፣ ፕሮሲዲንጎች ምናምን ይሰራል። እኔ ማውቀው እንደውም ይህን ትምህርቱን እዚህ ቲክቶክ ላይ በዚህ ደረጃ አይነት አቋም እንደያዘ እዚህ ቲክቶክ ላይ ነው መጥቼ የተረዳሁት። በአካል አግኝቼው አውቃለሁ። አንዴ ከዲቪኒቲ ጋር የተያያዘ ትንሽ ኮንፊውዥን ተፈጥሮበት የዛሬ 4 ዓመት ካልተሳሳትኩ 4 ወይም 5 ዓመት ካፌ ቀጥሬው በጣም ተረዳርተን አንደርስታንድ ተደራርገን ተለያይተናል። ቅን ያው ዝም ብሎ ጠማማ ነገር አይደለም፣ ቅንነት አለው። ያው ትምህርቱን ኮንፊውዝድ ሆኖ ነው። ያኔ እንደውም ያለበት ቸርች ጋር የተያያዘ እንደዚህ እንደው በጤናማ ትምህርት የማይታወቁ በእኔ መረዳት ነው። አሁን እሱም ቢሰማ ኧረ ጤናማ ትምህርት ነው ያለን ሊል ይችላል። ግን ብዙዎቻችን አሁን ስሙን ብነግራችሁ እዛ ነው እንዴ ምናምን የምትሉት አይነት ጤናማ ባልሆነ ትምህርት የሚታወቁ ቸርቾች ውስጥ ያለ ሰው ነው። ግን ደግሞ ፕሮፌሽናሊ አሁን የዛሬ 8 ወር አካባቢ እንኳ አንድ አርቲክል አቅርቤ ነበረ እኔ ከስላሴም ጋር የተያያዘ እሱ ነበረ ጨረታውን አይ ቲንክ አሸንፎ ፕሮሲዲንጉን ፐብሊሽ እንዲደረግ ጆርናሉን የቋንቋውን ፓርት ኢንቫይት ተደረገ። በዛም ጉዳይ ዲስከስ አድርገን ብዙ ነገር ተምሬያለሁ ስለ ስላሴ ብሉ ነበር። ግን አሁን እዚህ ደረጃ የደረሰበትን ትምህርት ያስተምር እንደነበር አክቹዋሊ አላቅም እስክሰማው ድረስ እና ፖዚቲቭሊ መጀመሪያ እሱ ልረዳው ምንድነው የሚያስተምረው ከሚል የተነሳ ነው። ኦኬ እንደዛ የምታስተምረው እሺ በቃ ገባኝ፣ ችግርህ ምኑ ጋር እንደሆነ ገባኝ ነው። እና በጣም ሞከርን፣ የሆነ ቦታ ለመድበው ሞከሩ። ፋይናል የገባኝ ምናልባት ሌሎቻችሁም የእሱ ትምህርት ምን እንደሆነ በደንብ ለመረዳት እንዲረዳችሁ ይሄ ኬኖሲስ ላይ ነው ችግሩ። ባዶ አድርጓል የሚለውን ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ራሱን ባዶ አደረገ የሚለውን ኢየሱስ ክርስቶስ አምላክነቱን አልተጠቀመም። አምላክነቱን ትቶ ሚር ሂውማን ባዶ ፍጹም ሰው ብቻ ሆኖ ነው በዚህ ምድር ላይ የሆነ በኋላ ግን ከአምላክነቱ ጋር ጆይን አደረገ የሚል በ19ኛው መቶ ክፍለ ዘመን አካባቢ ትንሽ ብቅ ያለ በኦርቶዶክስ ደግሞ ካልተሳሳትኩ ወደ ቅባት ወደሚባለው ትምህርት ትንሽ ጠጋ ሚል ይመስለኛል። ኤግዛክትሊ ያን የሚመስል ላይሆን ይችላል።
ወደዛ ጠጋ ያለ ነገር እና ኬኖሲስ ብዙ ሰዎች ይቸገሩበታል። አስተምሩኝ ያስረዱኝ ያለ ትንሽ ሞገት ነው። አንዳንድ ነገሮችን አንደርስታንድ ሳያደርግ አይቀርም። በአካል ደግሞ ልንገናኝ ተቀጣጥረናል። ዛሬ ግን በደንብ እኔም አውጥቼ ከ5 በላይ ነጥቦችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ሆኖ ምድር ላይ እንደነበረ ያው እንደ ያኔም አሁንም ያም ለዘላለም ያው እንደሆነ እንደማይለወጥ ኬኖሲስ ደግሞ መቀነስ ሳይሆን እንደውም መጨመር ነው። ሰውነትን ስጋን መጨመር ነው እንጂ መቀነስ አይደለም። በቤተክርስቲያን ታሪክም በመጽሐፍ ቅዱስ ውስጥም እኛ ደግሞ ጎርደን ፊ የሚባል ላሪ ሁርታዶ የሚባሉ ትልልቅ የፕሮቴስታንት ስኮላሮችንም ጠቅሼ የተወሰነ ላስረዳው ሞክሬ ነበረ። ያለው ነገር ይሄ ነው። ኤርሚ ሶሪ ስላስረዘምኩባቸው። ተባረኩ። ኧረ አላስረዘምክም ኤብዬ። ጌታ እግዚአብሔር ይባርክ። ቴንኪዩ። እሺ ቆራጮቹም ይሁን ጠያቂዎቹ እዚህ አላችሁ። ጥያቄ የጠይቃችሁ ሰዎች ለምን ጥያቄ ጠይቃችሁኝ ብዬ አልልም። ስማችሁን መጥቀስ አይጠበቅብኝም። በውስጥ መስመር ቴክስት ያደርጋችሁልኝ፣ እንደዚሁም ቮይስ ሪከርድ ያደርጋችሁልኝ፣ እንደዚሁም የነበሩበትን ኤቢ የተገኘበትን ቤት መርሃ ግብር ፎቶ ስክሪንሾት አድርጋችሁ የላካችሁልኝ ወንድሞችና እህቶች ኤቢ ባለበት ለምን እንደዚህ ተባለ፣ ኤቢ መልካም ሰው ነው ብለህ ስትናገር ሰምተን ነበረ ብላችኋል። አዎ ልክ ነው። መልካም መንፈስ ያለው መልካም ወንድም እንደነበረ ስለሱ ከሰዎችም ሰምቻለሁ፣ ከማምናቸው ወንድሞች ሰምቻለሁ፣ ስለ ኤቢ ማለት ነው። እንደዚሁም ደግሞ ቤቱ ላይ 1 2 3 የሚያክል ገብቼ ሰምቻለሁ እና ከሰማኝ በኋላ ቤቱ ገብቼ እንደዛ ብያለሁኝ እና ያን ማለቴ አልተጸጸትኩምም፣ ልጸጸትም አልችልም። አሁንም ደግሞ አለው መልካም መንፈስ መልካም ትምህርት ያለው ወንድም ነው። ደግሞ በመልካም ቤተክርስቲያንም ላይ በእውነተኛ ቤተክርስቲያንም ላይ የሚያገለግልም ወንድም ነው። ስለዚህ ያው መልሱን ሰማችሁት አይደል? ኦኬ። እዛ የነበረው መርሃ ግብር ላይ ኤቢ ተስማምቶበት አይደለም፣ ገብቶኛል ተረድቻለሁ ብሎ ያለው የሰውየውን ምልከታ ከመረዳት እንጂ አዎ እኔም ይሄም የምገዛው እውነትና ሀቅ ነው ብሎ እያለ እንዳልነበረ ጠይቅልንም ብላችሁ ያላችሁን ደግሞም ትክክልም አይደለም ብላችሁ የፈረጃችሁ ሰዎች እንደዛ አይደለም። ቆራጮቹም ይሄው እንግዲህ የጴንጤ ትምህርት ብላችሁ ያላችሁትን የጴንጤው ትክክለኛ ትምህርት አምላክ በስጋ እንደሞተ ነው የምናምነው፣ ኤቢን ጨምሮ ሁላችንም የምናምነው ማለት ነው። የሆነ አንድ ተራ ሰውዬ ብቻ ሞተ ብለን አናምንም። እና ይሄን ከሰማችሁ በኤቢ ሀሳብ ላይ የምጨምረው ነገር የለኝምና እዚህም ወንድሞቼ ዶክተር ሻውል ሰምተው ነበረ፣ ዋሬርስም አይ ቲንክ ሰምተው ነበር። ዋሬርስ ለአንተ ልስጥና ከዛ ወደ ሜላ ሄዳለሁ። ሚኪም ሰምተው ነበር፣ እዚህ እየተናገሩ ነበር። ዋሬርስ መቀጠል ትችላለህ። ቴንኪዩ ኤቢ፣ እንኳንም መጣ። በመምጣት መልካም አድርገሃል። አየህ የጴንጤው ትምህርት እንደዚህ ነው ብለው አሉ። በቃ ተደራጅተው በዓላማ የቤተክርስቲያንን ስም ለማጠልሸት የእኛን የወንጌላውያን አስተምሮትን በቃ የተበከለ ትምህርት አድርገው ለማሳየት በነገረ ክርስቶስ ላይ በትምህርተ ስላሴ ላይ ምናምን ነገር ማለት ነው። እነርሱ እርስ በርስ ያልተስማሙበትን እንኳን ጉዳይ እኛ እንኳን ይሄን አላራገብ ነው እና እኛ እንደዚህ ወገኖች እንደዚህ ዝም ብለን ዱኩማኖች አይደለንም። ጴንጤ ተብሎ ሲባል ነገረ ክርስቶስ ያልገባው የሞተው ሰውዬ ብቻ ነው እና ያ ሰው ብቻ ነው የሞተው ብሎ የሚል አስተሳሰብና አስተምሮት ያለን የመሰላችሁ ሰዎች መረዳታችሁን አስተካክሉ። እኛ ግን እንደዚህ ነው የምናምነው ለማለት ወዳለሁ። ቴንኪው ዋሪሲ ይቀጥል። ቴንኪው ወንድምነት። የጌታ ጸጋና ሰላም ከሁላችንም ጋር ይሁን። በእውነቱ ኤርሚ አሚን ኤቢ ራሱ መጥቶ ክላሪፋይ እንዲያደርገው ከመፈለግ የተነሳ ስልኩ የለኝም፣ ግን ስልኩ ይኖራቸዋል የላሰብኳቸው ሰዎች ሁሉ ቴክስት እያረኩ ነበረ በቲክቶክ ለኤቢም ለራሱ ጽፌለታለሁ እና እኔ የዛሬ ጠዋቱን ሰምቻለሁ። የትላንትና ማታውን አልነበርኩም እውነቱን ለመናገር ግን ራሱ ልጁ ዛሬ ጠዋት ገብቶ ልክ ኤቢ ጥያቄዎቹን አቅርቦለት ምናምን ቻሌንጅ አድርጎት ወደ ስራ ልክ ሲመለስ ቃሌ ተቀብሎት ለልጁ በጣም ተገቢውን ምላሽ ሰጥተውታል። አይ ቲንክ ልጁ በጣም የተወሳሰበ አቋም ነው ያለው። ኢየሱስ
ብዙ ነገሮችን ያደረገው ምድር ላይ በሐዋርያት ሥራ ምዕራፍ 10 መሰረት ተቀብቶ ነው ምናምን የሚሉ ትንሽ ወደ ቃል መስተምሮ ትንሽ ዞር የሚል ወደነ ኃይሉ ዮሐንስ አቋም ትንሽ ዞር የሚል አይነት አቋም ያለው ልጅ ነው። እንደው መያዣ መጨበጫ የሌለው በጣም አስቸጋሪ ትምህርት ነው የያዘው። ግን ወንድሞች እነ ኤቢም በደንብ ጥሩ ምላሽ ሰጥቶታል ዛሬ ጧት። እንዲሁም ተቀብሎ እንዲሁም ሌሎች ወንድሞች የነበሩ ዛሬ እንደውም በጣም ረጅም ሰዓት በጣም እሱ ላይ ብቻ ኢንቨስት ተደርጓል። ብዙ ጥያቄዎቹ ላይ ውይይት ተደርጓል። መልሶችም ተሰጥተውታል። እሱ ይቀበላቸው አይቀበላቸው ባላውቅም በደንብ ምላሽ ተሰጥቶታል እና በዚህ ጉዳይ ፊክስ እንደተደረገ ነው እኔ ራሱ ማውቀው። እንደው የትላንትና ማታ ግን አልነበርኩም አላየሁም። ስለ ኤቢ ግን እንደው እኔም ከኤርሚ ጋር መመስከር እችላለሁ። በጣም መልካም መንፈስ ያለው ወንድም ነው። እንደው እንደዚህ የምንጠረጥረው ወንድም አይደለም። በእውቀቱም በመንፈሳዊ ሕይወቱም ጥሩ የሚባል እንደው እኔ አይቼ የወደድኩት ሰው ነውና ከእንደዚህ አይነት አስተምሮዎችም ጋር ከእንደዚህ አይነት የእውቀት ክፍተትም ጋር እንትን ልንጠረጥረው የምንችለው ሰውም አይደለም ወንድማችን ኤቢ። እንደው እኔ ይሄንን ለመመስከር አርፍጄም ወደ ገስት መድረሴ በጣም ቅር ብሎኛል። ኔትወርኩ አላስገባ ብሎኝ ስንደፋደፍ ነው የቆየሁትና ስለዚህ ይሄ ነው ያለው። አምላክ በስጋ ሞቶልናል የሚለውን እውነት ዛሬ አስረግጠው እንደገሩት ዛባት በደንብ እንዳስረዱት ነው የማውቀው። ይሄንን ለማለት ነው። ኤርሚዬ ተባረክልኝ። ተባረክልኝ ወንድምነት። ቴንክ ዩ ጸጋ ይብዛልህ። አዎ በፍጹም እንዴ በሌላ ነገር ልንጠረጥራቸው እንችላለን እንጂ በዚህ በትምህርትማ እንዴት ሆነ? በፍጹም ከጠረጠርንም በሌላ ላይ እንደው ልንጠረጠር እንችላለን። የማይጠረጠር ትምህርት የጴንጤ ትምህርት ይሄ ነው ብለው አምጥተው ለመለጠፍ የፈለጉ ማለት ነው። እና አንዳንድ ኮሜንት ሰጪዎችንም ጭምር እዛ እያየው ነበረ። ኧረ ጉድ ኧረ ጉድ ኧረ ጉድ ኧረ ጉድ ትልቁ ዳቦ ሊጥ ሆነ ምናምን ነገር ብሎ የሚል አለ። ያው ያደግኩበት ቤት ስለሆነ እናውቃቸዋለን። እና ይሄንን ላለን ቴንኪው ተባረክ ወንድማችን ዋሬስ። ኦኬ ሜላ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ኤርሚ ሰላም ብያለሁ። ወንድሞች እህቶች፣ ደህና ነን ጌታ ይመስገን። አሜን አሜን። እኔ እንኳን አሁን ገና ነው የምሰማው ማን ምን ተናገር የሚለውን ገና አሁን እየሰማሁ ነውና ለእኔ አዲስ ነው። አልሰማሁም ነበር፣ ቪዲዮውንም አልሰማሁም። ምንም አልሰማሁም። አሁን ስታወሩ ብቻ ነው እየሰማሁ ያለሁት። ስለዚህ እናንተ ቀጥሉ። ቪዲዮ የተሰፋፋ የተቆራረጠ ጠላት የቆራረጠው ቪዲዮ ነው። ጠላት ብለን መቼስ የሰውን ሀሳብ እንደዚህ በዚህ ልክ ማለት ነው። ምን እንደምታገኙ በመንግስተ ሰማያት ሽልማት ይሆንላችሁ እንደሆነ አይዶን ምን እንደምታገኙ ማለት ነው። በተለይ የወንጌላውያን አማኞች በትምህርታቸው ለመጠላት ማለት እንዲጠሉ ለማድረግ እኔ ዝም ብሎ እንደ ተቋም ቤተክርስቲያኒቱ ውስጥ ያሉ ሰዎች ሁሉ ጭምር ኦርቶዶክሳውያኑ በቃ ብዙ እኮ ዘመን ሆነ። ቢያንስ እኔ እንኳን ጌታን ከተቀበልኩኝ 27ኛ ዓመቴን ጨርሼ ወደ 28ኛ ጥር 12 ቀን በባለፈው ገባው ማለት ነው። ያሁን ያለፈው ጥር ማለት ነው። እኔ ወደ ጌታ ሳልመጣ በፊት ይሄ ህዝብ በሐሰት እየተወራበት ነበር። የወንጌላውያን አማኞች ማለት ነው። በሐሰት እየተወራበት ነበር። ያልተወራ ወሬ የለም። በኦርቶዶክሳውያን ቤተክርስቲያን አውደ ምሕረት ላይ መድረክ ላይ የተሰበከ ይኸው ሜላም እዚህ ያለ እሱ እዛ አገልጋይ መምህር ስለነበር ማለት ነው። እዚህ ያላችሁ ወገኖችም በአንድም በተዘዋዋሪ መንገድ የምታውቁት ማለት ያልተወራ ወሬ አልነበረም ማለት ይሄ ትምህርት ማለት የዚህ እምነት እንዲጠላ በሌሎች ዘንድ እንዲጠረጠር የምንፍቅና የክደት ትምህርት የሰይጣን ትምህርት ምን ያልተባለ የለም። ያልተሰራ ዶክሜንተሪ ያልተነገረ በአውደ ምሕረት ላይ ያልተወራ በቤት ውስጥ እንደዚሁም የንስሐ አባት ለንስሐ ልጆቻቸው ወላጅ ከልጆች ጋር ልጆች ከወላጆች ጋር የወንጌላውያን አማኞች ትምህርት እንዲጠላ እምነቱ እንዲጠላ ያልተሰደብኑ ስድብ ካለ ፈልጉና አምጡልኝ። በአማርኛ መዝገበ ቃላት ላይ ሁሉ ጭምር ትርጓሜያቸው የሚታወቅም የማይታወቁም ስድቦች በሙሉ ተለጥፈዋል። ግን በጣም የሚገርመው በሐሰት የተወራበትን ያህል ግን አሁን ባለፈው ጌርሳም ወንድማችን እያሳቀኝ ነበረ። ምንድነው ኤአይ ላይ የሆነ ሴትዮ ጠይቃ የኦርቶዶክስ አማኝ የሆነች ሴት ናት ጠይቃ በከፍተኛ እድገት ኢትዮጵያ ውስጥ እያደገ ያለ እምነት ምንድን ነው ብላ ኤአይን ጠይቀችው።
ኤአይ ምን ብሎ ይመልስላት ጥሩ ነው። የፕሮቴስታንት እምነት ነው ብሎ አላት። እንግዲህ ጌርሳም ምን አላት? ወይ ኤአይን አትጠይቁ ከጠይቃችሁ እመኑ ምናምን ነገር ብሎ የመለሰው ጥያቄ በጣም አስቆኛል። እኔ የኤአይ አይደለም ኤአይ የመሰከረውን ምስክርነት አይደለም እንደ ዋቢነት የማቀርበው ራሱ ኦርቶዶክሳውያኑ ትልልቆቹ አባቶች ሁሉ ጭምር ሳይቀር እና ዲያቆናቱ ምእመኑ ምን ነበር ስታወሩ የነበራችሁ? ሶራ አምባ ሆቴል ተሰብስባችሁ ምን ነበር ስታወሩ የነበራችሁት ወገኖቼ? እዚህ ቲክታክ ላይ ያላችሁ የኦርቶዶክሳውያን አቃቢያን እምነት ነን ብላችሁ ብትሉ ሰዎች ሶራ አምባ ሆቴል በተሰበሰባችሁ ጊዜ ምን ነበር ያወራችሁት? እንዴ እኛ እኮ ቀኝ ኪሳችሁ ስንት ብር እንዳለ ግራ ኪሳችሁ ላይ ስንት ጫላ ሳንቲም እንዳስቀመጣችሁ እያንዳንዱን በምልክት ለምልክት እንዲሆን መረጃ መስጠት የለብንም። ምን ነበር ያወራችሁት? የወንጌላውያኑ አማኞች ተጽዕኖ እዚህ ሶሻል ሚዲያ ላይ ምን ያህል ዶሚኔት እንዳደረጋችሁ እና እንደሚገባ ስራ እንዳልሰራችሁ ስንት ትውልድ እንዳጣችሁ ስትናገሩ አልነበሩም? እና እኔ አሁን ጥያቄ ለኦርቶዶክሳውያን የምናገረው ማለት ነው ለኦርቶዶክሳውያኑ ለምንድን ነው የፕሮቴስታንትን እምነት በቻላችሁት አቅም አበሻቀጣችሁት፣ ሰደባችሁት፣ ያላልነውን አሉ አላችሁን፣ ያልነውንም አጣማችሁ አቀረባችሁ። ለምንድን ነው ታዲያ የፕሮቴስታንቱ እድገት እየጨመረ የመጣው? የኤአይ ምስክርነት ብቻ አይደለም፣ የአገልጋዮቻችሁን ከጳጳሳት ጀምሮ የተናገሩትን ቪዲዮ ማስረጃ ስላለኝ ማለት ነው። ድምፅ ተራ በተራ ማሰማት ትችላለሁ። ጊዜያችሁን እንቅልፍ የሆነባችሁ ሰዎች ልትተኙ ትችላላችሁ። ተራ በተራ ማሰማት ትችላለሁ። ኤአይ ብቻ አይደለም፣ አገልጋዮቻችሁ ዲያቆናቱ ሁሉ ጭምር ብፁዓነ ሊቃነ ጳጳሳት፣ ጠቅላይ ቤተ ክህነት ለምንድን ነው የዚህን ያህል የፕሮቴስታንቱ እምነት ሐሰት እየተወራበት? ለምንድን ነው እያደገ የሚመጣው? መቆርቆዝ ነበረበት አይደል? እንደው መጥፋት ነበረበት። አንዳንዶቹ በ5 ዓመት ውስጥ ይጠፋሉ አሉን። አንዳንዶቹ በ10 ዓመት ውስጥ ነው የሚጠፋው ብለው አሉን። አንዳንዶቹ ደግሞ የለም በ15 ዓመት ውስጥ ምናምን ነገር ብለው አሉን። እርስ በርስ ያልተገናኘ ሟርት። አንደኛው አሟራች ከሌላኛው አሟራች አልተገናኘም። ትንቢት ነው እንዳይባሉ፣ የአምላክ መንፈስ ተናግሯቸው ነው እንዳይባሉ አይሉም። እዛ ቤት የአምላክ መንፈስ አይናገርም። በመንፈስ ቅዱስ የሚመራ ሲኖዶስ ይላሉ እንጂ መንፈስ ቅዱስ አንድ ቀን ሲመራቸው አይተናናቅም። የመንፈስ ቅዱስ መመራት በመንፈስ ቅዱስ መመራት መሪውና ተመሪው ሊተዋወቁ ይገባል። ጌታ እግዚአብሔር መንፈስ ቅዱስ እንደሚናገር ሊያምኑ ይገባል ማለት ነው። አሁን ይናገራሉ ብለህ ብትል በትንቢት እንኳን ይናገራል ተብሎ ይባል አይታመንም። እዛ ቤት ትንቢት አይታመንም፣ ራእይ አይታመንም፣ ህልም አይታመንም። ስም እያጠፋ አይደለም። የቤተክርስቲያኒቱ አገልጋይ የነበርኩ ሰው ነኝ። ራእይ፣ ህልም፣ ትንቢት አይታመንም። እና መንፈስ ቅዱስ ነው የተናገረን ብለው እንዳይሉ፣ እግዚአብሔር የተናገረን ብለው እንዳይሉ ዋሾች ሊሆኑ ማለት። ስለዚህ ሟርታቸውን ሲናገሩ ነበር ማለት ነውና ግን እኔ የምነግራችሁ አበክራችሁ ይሄን ነገር ቀጥሉበት ነው ብዬ የምለው። ኦርቶዶክሳውያን ወገኖች ፕሊዝ በፍጹም ለአንድ አፍታም ልታቋርጡ የማይገባ ጉዳይ ቢኖር በጴንጤው ላይ መዋሸትን እንዳታቆሙ። ያው በተሰቀለው በመድኃኔዓለም ነው የምለምናችሁ፣ በጴንጤው ላይ መዋሸትን እንዳታቆሙ። ለምን እናንተ ስትዋሹ ሰው ለማረጋገጥ በአንድ በተዘዋዋሪ መንገድ እንደኔ ይሄዳል ያያል ወይ ይሰማል ማለት ነው። ቤት ዘግተው ዝሙት ይሰራሉ ብለው እኔ ነግረውኝ ካህናቱ ሌሊት ማህሌት በቆምንበት ለማረጋገጥ ሄጄ ነው ያየሁት ነገር የክርስቶስ ፍቅር ነው። ያየሁት ነገር ሙሉ ወንጌል ቤተክርስቲያን ያሳየችኝ ነገር የጌታን ትምህርት ነው። ስለዚህ ሰምተህ ቀረህ ብላችሁ እንዳሉ ከጌታ ጋራ እንድኖር አደረጉኝና ጥሩ ነው ዋሹ ለማለት ነው። ግን ከጠየቃችሁ ኤአይንም ብትጠይቁ ኤአይንም ባጠይቁ ራሳቸው አገልጋዮቻችሁ ሳይጠየቁ ያወሩትን የኤአዩ እንዲህ ይላል። የኦርቶዶክስ እምነት ተከታይ ጠያቂዋ ያልሰማችሁ በኢትዮጵያ ውስጥ ከሐዋርያት ቸርችና ከፕሮቴስታንት ብዛት ያላቸው እነማን ናቸው? ኢትዮጵያ ውስጥ ፕሮቴስታንት እምነት ተከታዮች ከሐዋርያት ቸርች በለጠ ቁጥር አላቸው። ፕሮቴስታንትነት በኢትዮጵያ በፍጥነት እያደገ ያለ እምነት ነው። ስለ ቁጥራቸው ወይም ስርጭታቸው በዘመኑ ማወቅ ትፈልጋለህ? አዎ፣ የፕሮቴስታንት እምነት በከፍተኛ ደረጃ ኢትዮጵያ ውስጥ እያደገ ያለ እምነት ነው አላለም? አይ
ራሱ መናፍቅ ሳይሆን አይቀርም። ይሄ ኤአይ የታልም መናፍቅ ሳይሆን አይቀርም አይደል? ጸዲ ነው የጠያቂዋ የጠየቀችው ጥያቄ እንዲመለስላት የጠበቀችው መልስና አርቲፊሻል ኢንቴሊጀንስ የመለስላት በጣም የማይገናኝ ነው። ኦኬ እንዲህ ነው። በኢትዮጵያ ውስጥ ከሐዋርያት ቸርችና ከፕሮቴስታንት ብዛት ያላቸው እነማን ናቸው? ኢትዮጵያ ውስጥ ፕሮቴስታንት እምነት ተከታዮች ከሐዋርያት ቸርች በለበለ ቁጥር አላቸው። ፕሮቴስታንትነት በኢትዮጵያ በፍጥነት እያደገ ያለ እምነት ነው። ስለ ቁጥራቸው ወይም ስርጭታቸው በዝርዝር ማወቅ ትፈልጋለህ? አዎ። ዝም ለምን አይነት ታዲያ የሆነ ፕሮቴስታንት እኔ የማደላው ለየትኛው እምነት አይደለም። እውነታው ነው የነገርኩህ። በኢትዮጵያ በኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ቀጥሎ የፕሮቴስታንት እምነት ተከታዮች ቁጥር ትልቁን ድርሻ ይይዛል። ይህ በብዙ ጥናቶች የተረጋገጠ ነው። ኤአይን አትጠይቅ፣ ከጠየቅ መልሱን ቻለው። እህታችን ጸዲ ናት ጀመናይን ጠየቀች። በኢትዮጵያ በፍጥነት እያደገ ያለ ሃይማኖት የፕሮቴስታንት እምነት ነው አለቻት። ፕሮቴስታንት ነሽ መሰለኝ አለቻት። ይሄ እውነት ነው። ሰሞኑን እየተሰሩ ያለው ይሄ ለዚህ ነው። እንደዚህ እየፈጠነ በፍጥነት እያደገ ስለሆነ ድራማ ተጨምሯል። ያንን ማስቆም የሚችሉ መስሏቸው። ይህ እኮ የተለመደ ነው። እኛ ኢትዮጲስ ቁጥር 1 ላይ አንብቡት የሚያደርጉ እንደነበሩ ሌሎችም መጽሐፍቶች ላይ ተጽፏል። ዘግተው ያመነዝራሉ፣ የድመት ስጋ ያበላሉ፣ ወደ እነሱ ጋር አትሂዱ፣ ከጣሪያ ሳንቲም ያልተባለ ነገር የለም። በዱቄት የመጣ በምን የመጣ ብዙ ተብሎ ይሄው እዚህ ደርሰናል። የኢትዮጵያን ምድር እንደ ሰደድ እሳት እያቀጣጠለ የወንጌል እሳቱ እየሄደ ነው። 2000 ዓመት ሞላ። 1600 3000 ትላላችሁ። ገና ክርስትና ሳይጀመር በፊት ነበረን ክርስቲያኖች ነበርን፣ ቤተክርስቲያናችን ነበረ ትላላችሁ። ግን አፋርና ሶማሌ መድረስ አልቻላችሁ። ይህንን ማስቆም የሚችል የለም። አሁን ድራማ ስለተሰራ እየተሰራ ያለ አንዳንዱ ቲክቶክ ላይ እየደረቀ ጠዋት ማታ ተሰጥቶ የሚውል በግል ከጌታ ጋር ግንኙነት የሌለው ሰው ነው። ይህንን አስጠንቅቅ ያለው ቲክቶክ ማለት የለማኝ ኮሮጆ ነው የሚመስለው። ትሰበስባለህ እና ይሄንን የለማኝ ኮሮጆ የመሰለ ምንም የምታገኘው ነገር የለም። ኮንፊውዝድ ነው የሚያደርግ። ስለዚህ ይህንን እውነት አታስቆሙ። ራይት ኤአይን አደላ ብላ ካሉ እኔ እጄ ላይ ከ6 በላይ አገልጋዮች የኢትዮጵያ ኦርቶዶክስ ታሪክሳን ብፁዓን ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ መምህራን የፕሮቴስታንቱ እምነት ቁጥር በከፍተኛ እያደገና ከጥቂት ዓመታት በኋላ በቁጥር የኦርቶዶክስን ተዋሕዶ ቤተክርስቲያንን በቁጥር ካልበለጠ ምን አለበሉኝ እያሉ እየማሉ እየተገዘቱ ነው። የቅድስት ሥላሴ መንፈሳዊ ኮሌጅ የቴዎሎጂ ምሩቃን መምህራን ሁሉ ጭምር ሳይቀር ማለት ነው። እጄ ላይ ማስረጃው አለ። ኦርቶዶክሳውያን ማወቅ ያለባችሁ ለሌሎች ወንድሞችም ሰጥቼ መጨረስ እንችላለን። ማወቅ ያለባችሁ ፕሮቴስታንትን እምነቱን እንዲጠላ ለማድረግ የሄዳችሁበት ርቀት እምነቱ ጭራሽ እንዲወደድ እያደረጋችሁት ነው። ስለ እውነት ማለት ነው። የተወራውን ሐሰት ያህል ማለት ነው። እኔ ወደ ጌታ ሳልመጣ ከዛሬ 27 ዓመት በፊት ምን እየተባለ በዚህ ህዝብ ላይ ይወራ እንደነበረ ራሱ ለማህሌት ተሰብስበን ማህሌት ለመቆም ሌሊት ተሰብስበን እዛን ይተወራል። ለኔ ማህሌት ተሰብስበን አገልጋዮች የሆናችሁ የምታውቁት ማህሌት ተሰብስበን ጊዜው ብርድ ነበረ። በወርሃ ታህሳስ አካባቢ ላይ ነው፣ ህዳር ታህሳስ አካባቢ ላይ ነው። ቅዝቃዜ ነበር። ካህናቱ ሌሊት ለማህሌትም ይሁን ለሰዓታት ስንሄድ በጣም ብርዱ በቤተክርስቲያን ውስጥ ያለው ቅዝቃዜ በጣም ከፍተኛ በሚሆን ሰዓት ላይ እሳት ለመሞቅ በምስራቅ በኩል ባለው ቤተልሔም የጌታ ቅዱስ ቁርባን ወይ ደግሞ የጌታ እራት የሚባለውን የምናዘጋጅበት እኛ ዲያቆናትና ካህናት የምናዘጋጅበት እዛ ተሰብስበን እሳት እንሞቃለን። ይህን ዋሻው ብዬ ከማንም ማረጋገጫ አልፈልግም። ይህንን የማያደርግ የኦርቶዶክስ መምህር ማነው የኦርቶዶክስ ቤተክርስቲያን አገልጋዮች ማንም የለም። እሳት ለመሞቅ ወደዛ አካባቢ ላይ የተወሰኑቱ ይሄዳሉ። ባይፈቀድም እንኳን ቅሉ ግን እንሄዳለን፣ እዛ እንገናኛለን። ኦኬ እዛ ጭምር ቁጭ ብላው ምን ነበር የሚያምኑት? ቤተልሔም ውስጥ ቁጭ ብላ ስለ ፕሮቴስታንት እምነት በዝሙት ነው
እንትን ያሉት የተባዙት እና እነሱ ያው እንግዲህ የድመት ስጋ እያሉ ማለት ነው። ይሄ እኮ ውሸት እኮ አይደለም ሲዋሹብን የነበረው። እኔ አሁን እዚህ ማውራው ውሸት አይደለም። ሲዋሹብን የነበረው ነገር የድመት ስጋ እያቆረቡ በዚህ እያሉ በዚህ እየተባዛ ማለት ነው። ሰው ግን የድመት ስጋ ብሎ የሚለውን ነገር ለማጣራት መጣ። እኔ ራሱ ሄድኩኝ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩትኝ እስከ ዛሬ ድረስ የድመት ስጋ አይደለም የከብት ስጋ እንኳን ራሱ እናንተ ቤተክርስቲያን ውስጥ እንደሚቆረጥ እዚህ የሚቆረጥበት ነገር የለም። ካለም አንዳንድ የአንድነት ጊዜ ካለ እንደዛ በጥሬ እንኳን ራሱ አይመጣለን። በወጥ ተሰርቶ በምናም ነገር በጥብስ እንደዚህ ምናም ነገር ካልሆነ ከፍቶን አይደለም ይሄን የምናገረው፣ ከፍቶንም አይደለም። የሐሰት ወሬውን ቀጥሉ። ኢየሱስን ፍጡር ነው ብለው ይሉታል ተብሎ እስከ ዛሬ ድረስ በኦርቶዶክሳውያኑ አማኞች ዘንድ ይታመናል። መምህራንና አገልጋዮች የሆናችሁ ግን ታውቃላችሁ ኢየሱስን ፍጡር እንደማንለው። ለህዝቡ ሄዳችሁ የምትነግሩት ሌላ ነው፣ እኛ ጋር ስትመጡ ግን የምትሉት ሌላ ነው። ኢየሱስን ፍጡር የሚል የፕሮቴስታንት እምነት ተከታይ የለም፣ አንድም ቤተክርስቲያን የለም የለም። እንደኔ አይነት የስጋ አባቴ አይነት አይምሯቸውን ይዛችሁ እንዴት ልጄ አለኝ። ዛሬ በህይወት የለም። እንዴት ልጄ ባልጠፋ የድመት ስጋ ከሚበሉ ሰዎች ጋር ሄደ ሃይማኖት ብለህ ትገባለህ? ሁለቴ ላይ ኧረ አባዬ ቆይ ግዴ ለማረጋጋውን ይስማኝ አልኩት። እኔ አንተ ልጅ እኔ የሥላሴ ባሪያ ነኝ እያልኩ ነው ሳድግ የነበረው። አሁንም የሥላሴ ባሪያ ነኝ አልኩት። እውነትህን ነው አለኝ። አዎ አልኩት። አሁንም የሥላሴ ባሪያ ነኝ እና በሥላሴ ታምናላችሁ ብሎ ሲለኝ አዎ በሥላሴ እናምናለን፣ በትምህርቱ እናምናለን፣ አሃዱ ስሉስ ብለን እናምናለን። ሥላሴ ተብሎ ሲባል ግን የቀድሞ ቀድስበት የነበረው ከልጅነት ሚስጥር ያየውበት ሥላሴ ተብሎ የሚባል ይሄ ስዕሉን ደርድረን እንደሚደረግ እሱን እኛ እንደዛ አናምንም። ትምህርቱን ግን እናምናለን። መጽሐፍ ቅዱሳዊ ትምህርት ነው። እና ምን ሆናችሁ ላይ የድመት ስጋ የምትበሉት አለኝ። እንዴ አመንክ እንደዛ ፋዘር አልኩት። አባዬ እንደዛ አመንክ አልኩት። አባዬ ብዬ ስለምለው ይሄን እኮ ነው የሚነግሩናል። ገጠር እኮ ነው ለአርባ ጉጉ አውራጃ ውስጥ ሄደው ማለት ነው። እና አመንካቸው እንደዛ ብለው ሲሉ አለኝ። አዎ አለኝ። እኔ አንተ ልጅ አይምሮዬን የሳትኩ እብድ አይደለሁኝም። የድመት ስጋ በተፈጥሯችን በልተን አናውቅም። አደን እንኳን ስናድን እኔ ባደኩበት አካባቢ ላይ አደን ወጥተን አድነን እናውቃለን። አጋዘን፣ ድኩላ፣ ሚዳቋ፣ ሰስ የምትባል የሚዳቋ ዝርያ አይነት ያላት እንደነሱ አይነቶቹ ነው እያደንን ወይ በወጥመድም ወይ በጥይት መተን የምናመጣ የነበረው። ከዛ ውጭ የሆነ የቤት እንስሶችን ነው አርደን እንበላ የነበረው፣ ከብትም በግን ፍየልም ማለት ነው። ከበራሪ ወፎች እንኳን ጅግራ እና ቆቅ የተባለችውን አጥምደን እንበላ የነበረው። ይበላሉ የተባሉ የድመት ስጋ በልተን አናውቅም። እና አትበሉም ማለት ነው አለኝ። በፍጹም እኮ አልኩት አባዬ፣ አንዴ የሚደረግ ነውር የለም። እኔ የድመት ስጋ ከሚበላ ትውልድ ጋር አይደለም ሄጄ የተቀላቀልኩት። እና የጥቂት ያላስተዋሉ እንደኔ አይነት ገበሬ ማህበር ስለሆነ ያደገው ፋዘር ገበሬም ነው፣ የኢትዮጵያ ገበሬ ነው። እኔም የገበሬ ማህበር ውስጥ ያደግኩ ነኝ፣ ኢትዮጵያዊ ባላገር ነኝ። ግን ብራዘር እኔም ከገጠር መጥቼ አዲስ አበባ በነበርኩበት ሰዓት ላይ ቤት ዘግተው ዝሙት ይሰራሉ፣ የድመት ስጋ ያቆርባሉ ብለው ሲያወሩ የሰማሁት ካህናቱ ናቸው፣ የኦርቶዶክስ ካህናት። አረጋግጣለሁ ብዬ ቀን ጠብቄ እኔ አንድ ነገር ንገረኝ፣ የመንፈሳዊ ነገር ከሆነ አምንልሃለሁ፣ ካልሆነ ግን በስጋ አይኔ ላይ ነው የምናፍቀው። ሄጄ አያለሁ፣ ተደብቄም ቢሆን ብትከለክለኝ ሄጄ አያለሁ። በዛን ቀን ነው የመጀመሪያ ቀን የገባሁት። አላየውም። እነሱ ያሉትን ነውረኛ ነገር አላየውም። ሲዘምሩ አይቻለሁ፣ ሲሰበክ ሰምቻለሁ፣ አይቻለሁ፣ ነበርኩ። እና አልቅሼ ከጉባኤ እስከወጣ ድረስ ማለት ነው ያስለቀሰኝ ስብከታቸው ነው። ያኔ ወንጌላዊ ነበር። በቃ ከዛ በኋላ እየሄድኩ አይቻለሁ። ይኸው ድፍን 27 ዓመት አለፈኝ። በድመት ስጋ የሚያቆርብ ጴንጤ ብለው ያሉት ነገር ሼሞኑ ኦርቶዶክሳውያን በእውነት በዚህ ያህል ጥላቻ ልክ የጌታን እራት ማለት ነው ከወይንና ከህብስት የሚዘጋጀውን የጌታን እራት ለማጥላላት የሄዳችሁበትን እኛ እናጥላላ ብለን ብንል ብራዘር ብዙ ነገር ላወራ እችላለሁ። ግን የቱንም ያህል እነሱ ክፋት ስለተናገሩ ክፋት አንናገርም። እና እንዲህ የሚያደርግ ትውልድ የለም፣ አልተገኘምም፣ ለዘላለምም አታገኙም። እሺ ክቡር የሆነውን
የጌታ ስጋና ደም ምሳሌ የሆነውን ህብስትና ወይኑ ነው የሚሰጠው። እኔ የኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ እዛ ዘቢቡን በእጆቼ እንደዚህ ጨምቄ አዘጋጀው የነበረው ረቂቁን ወስጄ ጵርስፎራውን አዘጋጀ የነበረው ዲያቆን ነኝ። እዚህ የመጣሁት እዚህም ስመጣ ተመሳሳይ ነገር ነው። ተመሳሳይ ህብስት ከስንዴ ነው የሚጋገረው። እዚህም ያለው እዛም ከስንዴ ነው፣ እዚህም ከስንዴ ነው። እዛ ከስንዴ መሆኑን አይናገሩም። እነግራችኋለሁ። ስንዴ ዱቄት አቃቢቷ ፈጭታ ነው የምታዘጋጀው። መገበሪያ ቤት ወንድም ከሆነ አቃቢ ወይ ሴትም ከሆነች አቃቢቷ አዘጋጅታ ተለቅሞ ገበሬዎች ወስደው እንክርዳዱ ምናልባት የአይጣር ምናምን ነገር እንደዚህ ካለው ሲናር የተባለ እንደዚህ ካለ ይለቀማል። ጥንቃቄ ማይ ውሃ ተቀርቶ በትክክል በመገበሪያ ቤት አስቀምጠው ረቂቁ ማለት ዱቄቱ ተፈጭቶ ተቀምጦልን እዛ አቃቢቷ ያስቀመጠችው ነው። እኔ ቤተልሔም ወስጄ ቀጥታ በአማርኛ ነው የማወራው። በእጆቻችን አቡክተን እርሾ ሳንጨምርበት የምናዘጋጀው አይነት ነው። እዚህ ወንጌላውያን አማኙ ጋር ያለው በዚህ ነው። ልክ የድመት ስጋ ያውም ላልጠፋ የኢትዮጵያ የቆዳ ከብት የቀንድ ከብት በጣም ብዙ ምርት አላት። እንዴ በከብቶች ስጋ እንኳን በቅንጥብጣቢ እንኳን አይደረግም። ሰው እንዲጠላው ለማድረግ ማለት ግን እንዲጠላ ያደረጋችሁትን ያህል እየጨመረ የሚሄድበት ምክንያት ፕሮቴስታንቱ የሚጨምርበት ምክንያት በመንፈስ ቅዱስ ኃይል የተሰቀለውን የአብን ልጅ ኢየሱስ ክርስቶስን ያድናል ብለው ይሰብካሉ። አሁን እኔም ስለገባው እንሰብካለን። ስለዚህ ውሸታችሁን አቁሙ እያልኩ አይደለም። መዋሸት ቀጥሉ፣ ግን እውነታውን ህዝቡ ያውቀዋል። እያደራወቀ እና በዚህ ነው ያለ። አሁንም ትምህርታቸው አይገርማችሁ? ኤቢ ቁጭ ብሎ ባለበት ሰው ብቻ ነው የሞተው ብሎ ሲል ገብቶኛል ብሎ ተወረደ ብላችሁ ለማስወራት የሄዳችሁበትን ክፋት አይልም አላለም። ኤቢ ይኸው መጥቶም ተናገረ ማለት ነው። አላለምም ይላልም ብለን አንጠረጥርም፣ ግን አላለም። ኤቢ ብሎ እንኳን ቢል አንቀበለው። ዶክተር ሻወር ብሎ ቢል አንቀበለው። እኔም ብል አይቀበሉኝም። የመጽሐፉ እውነት እንደዚህ ስለማይናገር ማለት ነው። አምላክ በስጋ ነው የሞተው። ያ በመስቀል ላይ የሞተው አንድ አይሁዳዊ ሰው ብቻ አይደለም። እሱ ከዘላለም የነበረ ዓለማትን የፈጠረ በሶስትነት በአንድነት ከአብና ከመንፈስ ቅዱስ ጋር ባለመበላለጥ ባለመቀዳደም ከዘላለም የነበረ ያለ የሚኖር ሁሉን የሚችል አምላክ ነው ሰው የሆነው። አምላክ በስጋ ሞተ። ይሄ የሥላሴ አማንያን አብያተ ክርስቲያናት የምንቀበለው የመጽሐፍ ቅዱስ የብሉይ አዲስ ኪዳን ትምህርት ነው፣ የአባቶችም ትምህርት ነው። እውነቱ ይሄ ነው ለማለት እወዳለሁኝ። ተባረኩ፣ ጸጋ ይብዛላችሁ። የምጨምሩት ካለ ጨምራችሁ በቃ ይሄ ከተመለሰ በቂ ነው ማለት ነው። እኔ ዛሬ ራሱ ተጣቤን የገባሁት እነኛ ወገኖች ሲናገሩ። ኤቢኤ ስልክን ሚኪ ነግሮኛል፣ አይ ቲንክ ጽፎልኛል። ሚኪ ልኬልሃለሁ በውስጥ ኤርሚ። ኦኬ በቃ እና ሴቭ አድርጌ ያለሁኝ። የምጨምረው ሀሳብ ካለ ግን ጨምረ መጨረስ እንችላለን። ተባረኩልን። እሺ ታንኪዩ ኤርሚ፣ ተባረክ። እንግዲህ አንተ ብዙ ነገር ተናግረዋል። በተለይ ደግሞ ቲክቶክ ላይ ድሮ የምናውቀው በቃ ጥላቻው፣ ስም ማጥፋቱ፣ ውሸቱ ምናምን እንግዲህ በጣም በሚያሳዝን ደረጃ ብሶበታል ብዬ ነው የማስበው። ሰው የእኔ ደቀ መዛሙርት መሆናችሁን በፍቅራችሁ ያውቃሉ። እውነተኛ የክርስቶስ የእግዚአብሔር ሰው ፍቅርን፣ ሐቀኝነትን መገለጫው ያ ነው። በቃ እኔ የማውቀው እኔ እንትን ብያለሁ። እንደ በቃ ምንድን ነው አንዳንድ ጊዜ ትደነዝዛለህ። እኔ በብዙ ያለ ገና በጌታ እንኳ ብዙ ጠንክሬ በሁለት እግሬ ሳልቆም ብዙ ስደት አሳልፌያለሁ። እግዚአብሔር ይመስገን፣ በእግዚአብሔር ጸጋ አሁን የምደነግጥበት፣ ሰዎች የሚያስደነግጡኝ፣ የሚያሸማቅቁኝ፣ የሚያስፈሩኝ፣ የሚያሳስበኝ ደረጃ ላይ አይደለሁም። ታስሬያለሁ በወንጌል ምክንያት። መጥፎ ሰዓት እናቴ ብርቱ ህመም ታማ ከጎኗ ልሆን በምችልበት ሰዓት 4 ወር ከ5 ቀን ታስሬያለሁ በወንጌል ምክንያት። እናቴን አልቀበርኩም፣ እንድቀብራት አልተፈቀደልኝም። ከ3 ቀን በላይ ወደ ቤተክርስቲያን እንዳልጠጋ አባቴንም አልቀበርኩም። በጣም የምወዳቸው የሚሳሱልኝ፣ የምሳሳላቸው ሩቅ አገር እንኳ ሲሄድ ያለውበት ድረስ መጥተው የሚጠይቁኝ ከገጠር እሸት፣ የባቄላ እሸት፣ የገብስ እሸት፣
የበቆሎ እሸት፣ ድንች፣ ሽንኩርት ጭነው መጥተው አቅፈው የሚስሙን በጣም የምወዳቸው አክስቶቼ፣ አጎቶቼ ጴንጤ በመሆኔ ምክንያት መንገድ ላይ አግኝተው ሰላም ለማለት እስኪ ከብዳቸው ድረስ ጥለውኝ ለማየት እስኪቀፋቸው ድረስ በእናቴ ቀብር እንኳን መተው እኔን ለማቀፍ ያቀፈኝ ሰው የለም። አይዞ ብሎ እንኳን እኔን ያጽናናኝ ሰው የለም። ልብ የሚሰብር ብዙ ሐዘን፣ ብዙ ፔይን እኔ ብቻ አይደለም አውቃለሁ። ብዙ ክርስቲያኖች በተለይ ወደ ሰሜኑ አካባቢ ያለን ሰዎች በክርስትናችን ምክንያት ኢየሱስ በማለታችን ምክንያት ወንጌል በማለታችን ምክንያት አላግባብ የሆነ ብዙ ውጣ ውረድ ውስጥ አልፈናል። አገር ቀይረናል፣ ተንከራተናል። ውሸት፣ ስደት፣ ማጥፋት፣ መከራ፣ ድህነት፣ ጉስቁልና፣ አሁንም በጥላቻ የተጠመቁ የክርስቶስ ፍቅር በሃይማኖት ስም በክርስቶስ ስም በተከበረች ጥንታዊት ቤተክርስቲያን ጥላ ስር ሆነው ይህን የሚያራምዱ በዚህ ደግሞ ትርፍ የሚያተርፉ የሚመስላቸው ሰዎች አሉ። ቅድም ኤርሚ እንደተናገርከው እኔ የእምነቴን ትክክልነት የተለየውለት ወንጌል እውነተኝነት እሳቱ ይበልጥ ወርቁ ንጹህ መሆኑ ካራቱ እንዲጨምር ነው ያደረገው። እግዚአብሔር አልጣለኝም፣ አልወደኩም፣ ለዘላለም አልተራብኩም፣ ለዘላለም እስር ቤት አልቀረሁም፣ ለዘላለም ወድቄ አልቀረሁም። እውነት ለመናገር በዚህ ምድር ላይ ምንም እንኳ ብንሆን የመጨረሻውን ብድራት በዚህ ምድር ትቀበላላችሁም አልተባልንም። ብንገፋም፣ ቢተፉብንም፣ ቢጠሉንም፣ ቢያሳድዱንም እንደውም አሁን አንዳንድ ጴንጤ አጸፋ ይመልሳል እንጂ ድሮ ለነሱ ነው የምንጸልየው። ለነሱ እኔ አስታውሳለሁ ሲረጋግጡኝ እየረጋገጡኝ ለነሱ የማዝን የምጸልይበት ጊዜ ነበር። አይቻለሁ ደግሞ የእግዚአብሔርን ድል መንሳት ደንዳና ልብ ያላቸው በክፋት የተሞሉ በጥላቻ የተሞሉ ሳያውቁ ሰዎች ብዙዎች ለክርስቶስ መጥተው ከዛ በኋላ ተንበርክከው ሙስሊሞች ሳይቀር ዳውድ የሚባል ልጅ ወንጌል መስክሬለት ሮሜን ክርስትናን ጌታን ሳይቀበል ሮሜን አስተምሬው ዳዊት ሆኖ አሁን አገልጋይ የሆነ ልጅ አለ። ሙስሊሞች እንኳ ብርቱ ሙስሊሞች እንኳ ወንጌል የሰዎችን ልብ ሲያለዝብ ሲቀይር እንደገና ወደ ህይወት መስመር ሲያመጣ አይቻሉ። አባቴ እኔ በጌታ እንደሆንኩ ያው ጴንጤ ሆነ ሰገዳ ሆነ እንደዚህ ሆነ ምናምን የሚባለው ወሬ ሲሰማ በቃ ራሱን መሳትን የቀረው ሊያየኝ አልፈለግም። ለ2 ዓመት ያህል ሳንተያይ ሳንገናኝ በቃ አይጥና ድመት ሆነን ነበር። ወደ መጨረሻ አካባቢ ግን እሱ ነው እየደወለ ቸርች እንዳትቀር ብሎ ለብዙ ጊዜ እሁድ ጠዋት ደውሎ ቸርች እንዳትቀር የሚለኝ እሱ ነበር። የህይወቴን ለውጥ ያገኘሁትን ሰላም ያገኘሁትን ድልነሽ ህይወት ታምራዊ የሆነው ተጨባጭ የሆነ ተግባራዊ የሆነ የሚዳሰስ የሚታይ የህይወት ለውጥ በእኔ ላይ በእኔ ብቻ ሳይሆን በወንጌል ምክንያት ህይወታቸው የተቀየሩ ሰዎችን አይኑ ተከፈተ። የሚወራውን እንዳልሆነ የሚፈራውን እንዳልሆነ እናቴ እኔ ሁልጊዜ ይናገራሉ። ጌታን ስቀበል ሁልጊዜ ጨንቀኝ የነበረው እናቴን እንዴት ብዬ ነው የምነግራት? በጣም የሚጨንቀኝ ነገር ለረጅም ጊዜ አንዳንዴ 6 ሰዓት ጸልይ ነበር እያለቀስኩ። ከሰው ከምትሰማው ብዬ ሂጄ ለእናቴ ስነግራት እመነምላት እኔ ጴንጤ ሆንኩ። ያውም ተዘጋጅቼ ነበረ ዲፕሎማቲክ ለመሆን አታልዬ ለመናገር እንደው መጽሐፍ ቅዱስ ማንበብ ጀመርኩ ምናምን ለማለት እና እናቴ ጴንጤ ሆንኩ ስላት ምንድን ነው ያለችኝ? እንደ ኃይሉን የሆንከው አለች። የረሳሁት ግን በጣም የሚገርም ልጅ እኛ ሰፈር ኃይሉ የሚባል ጴንጤ ነበረ። መልአክ ህይወቱ በክርስቶስ የተሞላ የተለወጠ ክርስቶስ በየመንደር ይመላለስ ነበር። የክርስቶስን ባህሪ በትክክል የሚያንጸባርቅ የሰፈሩ ሁሉ ምሳሌና ሞዴል
በተጨባጭ የክርስቶስን ህይወት እውነተኛውን የደቀ መዝሙር ህይወት የሚኖር ልጅ ነበር ኃይሉ። ትዝ ይለኝ ለካ ኃይሉ ጴንጤ ነው። ለካ ኃይሉ ረስቼዋለሁ። ከዛ እናቴን አዎ እንደ ኃይሉ ነው የሆንኩት፣ እንደ ኃይሉ አይነት ሃይማኖት ነው የሆንኩት ስላት እልልልልልል ብላ አቀፈችኝ። አቅፋኝ ረዥም ጊዜ ቆየች። ፊት ለፊቷ ላይ እስከ ህይወቷ ፍጻሜ ድረስ በእኔ ምክንያት የከፈለችው ዋጋ በቃላት የሚገለጽ አይደለም። ሆስፒታል ታማ ሊጠይቃት የመጣ ሰው አልነበረም። እንደ ዓለም ዋንጫ በ4 ዓመት አንዴ የሚደርሳት ትልቅ ባለ እግዚአብሔር የሚባል ማህበር አለ። እኔ ጌታን በተቀበልኩበት ሰሞን በሁለተኛው ዓመት የደረሳትን ማህበር በጣም የምትሳሳለትን በጣም የምትጓጓለትን ማህበር ማንም መጥቶ አልጠየቃትም። ግን አንድም ቀን ፊቷ ጠቁሮ፣ አንድም ቀን ቆጭቷት፣ አንድም ቀን በአንተ ምክንያት እንዲሆንኩ ብላኝ አታውቅም። እና ሁልጊዜ ጠይቃታለሁ፣ ምንድን ነው እናቴ እንደዚህ ሆንሽ እላታለሁ። ሱሰኛ ሁነ፣ ሴሰኛ ሁነ፣ ሌባ ሁነ፣ ሰነፍ ሁነ፣ ህይወት ተበላሽቶ በስብሰህ ከማይ በተጨባጭ ህይወትን የሚቀይር ትክክለኛ ሰው የሚያደርግህን መስመር ስለያዝክ እሱን ልቃወምህ አልችልም ማለት እና ለዓመታት ከእሷም ጋር ሆኜ ያየችው ያንን ነው። በመጨረሻም እግዚአብሔር በእሷ ህይወት ደግሞ የሰራው ብዙ ታምርም ብዙ ነገርም አለ እዚህ መናገርም አልፈልገው እና ከምንም እኔ እንጃ። እኔ አሁን ምን ውሸት፣ ስም ማጥፋት፣ ጥላቻ ከዚህ በኋላ ሊያስደነግጠን ምንድን ነው? እኔ ምንም ነገር የእግዚአብሔር ጸጋ በእኛ ላይ የሚሰራው የእግዚአብሔር ጸጋ ያየሁት የክርስቶስ ፍቅር እኔ በጣም የምወደው አጎቴ በጣም የምሳሳለት አጎቴ ገና ከተማ ውስጥ ሲገባ ጠረኑ ይሸተኛል ብዬ የምፎክርለት አጎቴ ሲያቅፈኝ የሆነ ገነት የገባው የሚመስለኝ በጣም ለእኔ ያለውን ፍቅር ሩቅ አገር እንኳ ሲሄድ መጥቶ የሚጠይቀኝን አጎቴ ከሩቅ አይቸው የሮጥኩ ሄጄ ያቅፈኛል ብዬ ስጠብቅ አቅፈዋለሁ ብዬ ስጠብቅ አልፎኝ ሄዶ ልቤ ከተሰበረበትና ባዶነትና ብቸኝነት ከተሰማኝ ከዛች ቀን አስታውሳለሁ። ከከተማ ሩጭ የወጣውና ከብት የሚሸጥበት ከብት ገበያ የሚባል በረት የሚመስል ጫካ አለ። እዛ ተንበርክኬ ረዥም ሰዓት አለቀስኩ። ከዛ ዕብራውያን ምዕራፍ 2 ቁጥር 14 ትዝ አለኝ። የመላእክትን መልክ የመላእክትን ዘር አልያዘም፣ የአብርሃምን ዘር ነው። ወንድሞቹን ሊመስል ነው። ደምና ስጋን ተካፍሏል። ለካ እኔን ሊመስል እኔን ሊሆን የኔን ሁኔታ ሊረዳ አምላክ ሰው ሆኗል። ወደ እኔ መጥቷል። ከኢየሱስ የሚበልጥ ወዳጅ ሊኖረኝ አይችልም በዚህ ምድር። ከኢየሱስ በላይ አፍቃሪ፣ ከኢየሱስ በላይ የኔ ምለው የለኝም። ለካ አለኝ። ለካ ወዳጅ አለኝ። ለካ ሚሳሳልኝ አለኝ። ለካ ሚራራልኝ አምላክ አለኝ። አፍቃሪ ፍጹም የሆነ ራሱ ንጹህ የሆነ ማንነቱን መስዋዕት አድርጎ የሰጠን ጌታ አለ በቀራንዮ። ያኔ ተጽናኑ። ያኔ ለዘላለም ጥያቄ የተመለሰልኝ፣ ለዘላለም ብቸኝነት ሊሰማኝ እንዳይችል፣ ለዘላለም ጉዳት ሊሰማኝ እንዳይችል፣ ለዘላለም የስደት ህመም ሊሰማኝ እንዳይችል ነፃ ወጥቻለሁ። ጥላቻ አይጠቅምም። የሆነ ስም ማጥፋት አይጠቅምም። ውሸት አይጠቅምም። የሚጠቅመው ምንድን ነው? እውነተኛ የክርስቶስ ደቀ መዝሙር መሆን፣ እውነተኛ ወንጌላዊ መሆን። እንደምትሉት እንደምትፎክሩለት እንደምትጎሩለት ታሪካዊ የምትሉት ጥንታዊ የምትሉት ክርስትና ጥንታዊ የምትሉት እምነት መልካም የሆነ የጽድቅ ፍሬን እስካላፈራ ድረስ ለእኔ ምንም ስሜት የማይሰጥ ነገር፣ ትርጉም የማይሰጥ ነገር ነው። እኔ ወንጌል ገብቶኛል። ከዚህ ምንም ፈቀቅ ልል ወደ ማልችልበት ታላቅ የህይወት ክብር ልዕልና ደግሞ የሚጠብቀኝ ታላቅ ክቡር ፍጻሜ አለ። አሁን እንኳ በሞት ወደ ታላቁ ወደ መጓጓለት የክብር ህይወት ነው የምሸጋገሩ። ክቡር ፍጻሜ the great consummation ነው ሙቭ ማደርገው
ወደፊት ብትገፉኝ ወደኋላ አይደለም ወድቀው ወደፊት ነው የምወድቀው፣ ወደ ጌታ ነው የምጠጋው። ስለዚህ ዳዝን ወርክ። እኔ ብዙ ቪዲዮ እኔ እንኳ በዚህ 1 ዓመት ከምናምን በጣም ብዙ ቪዲዮዎች በቃ በዚህም በዛም ይቆርጣሉ፣ እንደዚህ ይላሉ። እንደውም አንዳንዶቹን እኔ ሪፖስት አደረግ ነበር። አሁን ተው ብለውኝ ነው እውነት የእነሱን ገብቼ ሪፖስት አደርጋለሁ። በእኔ ላይ የሰሩትን እኔ ጋር ራሱ ሰዎች እንዲያዩ ትፈልጋለሁ። ምንም በቃ ዳዝን ወርክ በዛ መልኩ የሚሰራ ነገር አይደለም። ስለዚህ እኔ እንደው ሌሎች ልክ ነው፣ ለሌሎች ህሊና ለሌሎች አእምሮ መጠንቀቅ ጥሩ ነው። እኔ ግን የተቀበልነው ህይወት፣ የዳንበት ሚስጥር፣ ያመንነው እምነት ተጨባጭ የሆነ በልምምዳችን የተረጋገጠ ክርስትናችን የምናውቀው ያጣጣም ነው። ክርስትና ዝም ብሎ ጽሁፍ፣ ሰነድ፣ አርካይቭ አይደለም። የሆነ አርካይክ የሆነ አርካይቭድ የሆነ እንትራል በልባችን ውስጥ በህይወታችን ውስጥ ኤክስፒሪየንስ ያደረግነው ተጨባጭ የሆነ ህይወት ነው በቃ። ስለዚህ እኔ ልክ ነው፣ ለሌሎች ህሊና ለሌሎች አእምሮ መጠንቀቅ አለብን። ኮንፊውዥን ሲፈጠር ልክ ነው። ኤርሚ ተባረክ ስለጠራኝ፣ ወደፊትም ኤኒ ኮንፊውዥን ኤኒ ስተሰራ ካጠፋውም በተጨባጭ ይቅርታ ብዬ ጠይቃለሁ። ግልጽ ማድረግ ያለብኝ ነገር ከሆነ ያንን አድርጋለሁ። ሌሎችም ወንድሞቼ ላይ ቅሬታ ቢኖረኝ ይሄን ነው ማደርገው። ብዙ ጊዜ ማድረግ ያውቃሉ። ሳልሰማ ሳልጠይቅ እንደዚህ ነው እንደዛ ነው ብዬ ጀጅም አላረግም። እናንተም ይሄን ስላደረጋችሁ ተባረኩ። ቴንኪው ወንድማችን ኤቢ፣ በድጋሚ በጣም ነው የምንወድህ። ጌታ እግዚአብሔር ይባረክ። ስላለፍክበትም ህይወት ጌታ ባለፍክበት ጎዳና በጸጋው ደግፎ እዚህ ስላደረሰህ ይኸው ለእኛ የሚነገር ምስክርነት ከህይወት ውስጥ ተገኝቷልና ለእግዚአብሔር ክብር ይሁን። እንቀጥላለን ጌታ በረዳን ጸጋ። ለዚህም ነው ስሰማ ወገኖችም ሲሰሙ ኤቢ እንዴት ባለበት ብለው ሲሉ እኔም ምንም ከማለቴ በፊት ቤቱን ከፍቼ ግን ኤቢን ጥሩት እያልኩ የነበረው በመምጣት መልካም አድርገሃል። ቴንኪው ወንድማችን፣ ተባረክ፣ ጸጋ ይብዛልህ። እሺ ዶኪ የምትሉት ካለ ከታይ ጀምረን ለሁሉም እድል ሰጥቼ እንጨርሳለን። ዶክተር የምትለው አለ መጨረሻ? እሺ እርሚዬ ተባረኩ። ኤቢዬ ተባረክ ስለመጣ እና ክላሪፋይ ስላደረግ እኛ አክቹሊ ምንም ክላሪፋይ አድርገናል እንትን ሳትል፣ ግን እኔ በአጠቃላይ የማየው በወንጌል አማኞች ዙሪያ አሁን የተያዘው ያው የታወቀች ፎርሙላ አለች አይደል? እረኛውን መታ በጎቹ ይበተናሉ የሚለው እና እሱ ነው። በዚህ ቦታ ላይ አንድ አገልጋይ ጥሩ የሚያገለግል ጌታን የሚወድ የጌታ ልብ ያለው ሰው ሲመጣ ከቻሉ እንደመጣ መግደል ነው። ምንድነው መግደል የሚለው? ያው ስሙን ማጥፋት እና እንዳይሰማ ማድረግ፣ ማቀጨጭ፣ በሆነ ነገር ተይዞ እንዲቀር ማድረግ እና ዴዳ ሳርቫይቫል ይሉታል እና በፖለቲካው እንደመጣ በቃ እዛውን ቡት መቀን በተደጋጋሚ በብዙ ጊዜ አገልጋዮች ላይ ታይቷል። ምክንያቱም መጀመሪያ እንደመጣ የሚሰጥ ነገር በተደጋጋሚ ደግሞ የሚለጠፍ ነገር ያመጡና ሌላ ልብ ለማውጣት እንደዚህ አይነት ሙከራ ይደረጋል። እኔ ይሄ ለማንም የማይጠቅም ነው። በእኛም መካከል በሌሎችም አንድን ፍልስፍና አንድን የሰው አቋም በደንብ ተጠንቶ ሪሊ ምንድነው እየተባለ ያለው፣ ያ ሰው ያንን ነገር ኮንሲስተንትሊ ነው የሚያስተምረው ወይ ያምነዋል ወይ ኤክስፕሌን ሲያደርግ የተናገረው ነገር ነው ወይንስ ደግሞ አቅዶ አስቦ ያለው ነገር ነው የሚያመጣው ዳሜጅ አለ ወይ? እንደነዚህ አይነት ሰፊ የሆነ ትንተና እየተሰጠ ካየናቸው በዛ ነገር ጸንተው ካየናቸው አሁን ማን የሚባል ልጅ ሰሞኑ ባራክ ነው ባራክ አይደለም ማን ነው ስሙ እንዳልሳሳት
ኢየሱስ በስጋ ኃጢአት ሊሰራ የሚችልበት አቅም ነበረው የሚል ሰው እና እንደነዚህ ሆነ ብለው እያሰቡ ቪዲዮ እየሰሩ የሚለጥፉ ሰዎች እንደነሱ አይነቱን ሰዎች we have to call them ጊዜ ጠብቀን አይተን ባራክ ነው አይደል ለገኒ ኦኬ እንዳልሳሳት ብዬ ነው እና እንደነዚህ አይነት ሰዎችን ክሊር የሆነ ነገር አቋም ያስፈልጋል ግን የሚያገለግሉንን የምናምናቸውን ሰዎች ጌታን ያገለገሉ በሙሉ ልብ እየተሰጡ ያሉ ሰዎችን ግን ማለት እንዲህ በቀላሉ ተነስተን አንናገርም አስተምሮቱን ለምሳሌ እኔ የተሳሳተ ትምህርት ባስተምር ሻውል ትናንትና ያስተማረው ትምህርት ኮስችነብል ነው ስለዚህ እሱን ነገር በደንብ መወያየት አለብን ማብራራት አለብን እንዴት እንዳላላቀም ለምን እንዳላላቀም ብሎ the benefit of doubt መስጠት አስፈላጊ ነውና ወገኖችን እኔ ማሳስበው አገልጋዮች መካከል ችግር የለም ግን ወገኖችን ማሳስበው የሆነ ነገር ስታዩ ከየት አቅጣጫ ሊሆን እንደሚችል በደንብ ማሰብ በደንብ ማየት እና ደግሞ አገልጋዮችም ደግሞ ስንሆን ኮስችነብል የሆነ ነገር ተሰርቶ ብዙ ሰው ያዳመጠው ካለ ያን ነገር መተን ማብራራት እንደዚህ አድርጎ ማሳየት በጣም አስፈላጊ ነውና አላማው ብቻ ዋናው አላማ እረኛውን የመምታት አላማ ነው እና እሱን ደግሞ እኛ ጠንቅቀን እርስ በርሳችን ልንጠባበቅ አንዱ የወንድሙ ጠባቂ የመሆን እንትን ግዴታ አስፈላጊ ነውና ዶክትሪናችንን እንጠብቃለን ወንድሞቻችንን ደግሞ እንጠብቃለን እሱን ለማለት ነው ግን ጌታ ኢየሱስ ይባርካችሁ ተባረኩልኝ ጥሩ ነገር ነው ያደረከው ቴንክ ዩ ዶክተር ጸጋ ይብዛልህ በእውነት ኤቢ እንኳን ባይመጣ አይ ቲንክ ላይት ስለሆነ እሱ ጋር ቀደምም ላይቭ ላይ ነበረ ብለው ከታች ጽፉ ስለነበር እሱ እንኳን ባይመጣ በተለይ ያንተ የሚኪ እና የዋሬርስ እንደዚሁም እዚህ ቀደም ገብተው የተናገሩ ወንድሞች ምስክርነት ራሱ በቂ ነበር የእውነት ለመናገር ማለት ነው ምክንያቱም እናንተ ሰምታችሁታል በወቅቱ የነበረውንም ሰምታችሁታል ዛሬም ላይ ማለት እንግዲህ እኔ ጋር እንደምታውቁት የኔ ሀገር ሰዓት አቆጣጠር ከየትኛውም ዓለም የተለየ ነውና ወይ እንቀድማለን እናንተ ወደ ኋላ የምትቀሩት ምቹ ሰዓት ስላልነበረ እኔ አልሰማሁም ማለት ነው ላይቭ ላይ ሁለቱም ላይ ተገኝቼ መስማቱ እድል አልነበረኝም ግን እናንተ መጣችሁ ይሄንን ስትመሰክሩም በጣም ደስ ብሎኛል ጌታ ይባረክ ተባረኩ ዋሬርስ ምትለው ካለ ከዛ ኤፊ ከዛ ሚኪ ከዛ ሰናይ ግርምሽ እንደዚህ አድርገን እንጨርሳለን ቴንኪዩ ግን ወገኖች በድጋሚ ዋሬርስ እሺ ተባረኩልኝ እግዚአብሔር ይባርካችሁ እኔ አጭር ነገር ልናገር እሱ ምንድነው እንደዚህ አይነት ኮንፊውዥኖች ሲኖሩ ሪአክት ከማድረግ ዛሬ ወንድማችን ኤርሚ እንደው ሞዴል የሚሆን ተሞክሮ የሚሆን ነገር እንዳካፍለን በጣም ተረጋግተን በጣም ጊዜ ወስደን ያው ሰው ራሱ መጥቶ በዛ በጉዳዩ ላይ ማብራሪያ ልክ እንደ ዛሬው እስኪሰጥ ድረስ እንደው ብንጠብቅ በወንድሞች መካከል ጦር መወራሩ ጣት መቀሳሰሩ በጣም እንደው እንደ ዛሬ በቀን ስላለው ሌሎች ትምህርት እንዲሆን ዛሬ ወንድማችን ኤርሚ ያሳየንን መልካም የሚባል እንደ ሞዴል ነው ያየው ዛሬ በቃ ራሱ መጥቶ ኤክስፕሌን ያርግ ራሱ መጥቶ ነገሩን ያብራራ ያለበትን ነገር እንደ ሁሉም ሰው ቢማረው ቲክቶክ ላይ የምናገለግል ወንድሞች ሁላችንም ይሄን ጉዳይ ተምረን እንዲህ ብናረግ ሚል ነገር ለመናገር ነው እግዚአብሔር ይባርካችሁ ወዳችኋለሁ ቴንክ ዩ ሶ ማች እሺ ቴንክ ዩ ወንድምነት በድጋሚ ተባረክ አንተ ጸጋ ይብዛልህ ሚኪ ወይ ኤርሚ እሺ እንዴት የምትለው እግዚአብሔር ካለ ቴንክ ዩ ባይ ዘ ዌይ እየገባችሁ ገና በፊት አይመጣም በፊት እናንተ ስለሰማችሁ የሰማችሁትን ስለተናገራችሁ ቴንክ ዩ ሚኪ እሺ እሺ ኤርሚሻ እሺ ጌታ ጸጋ ይብዛላችሁ ያው እንግዲህ እኔ ከኤቢ ልጀምርና ቢሆንስሊ እኔ ገባ ወጣ ብዬ ያኛውንም አይቼዋለሁ ሰውየውን ሲሰማ አንተ የተናገርከው ንግግር እሱን ተረድቼዋለሁ የሚል ፐርስፔክሽን እንጂ
ሀሳብን ገዝቼዋለሁ። ልክ ነህ። የማጽደቅ ስራ እንዳልሰራ ግልጽ ነው። ገባ ወጣ ብዬ ሰምቻለሁ። ከዛ ባለፈ ቆራርጣቸው ቀጥሎ ምናምን እነሱ የታወቁ ናቸው። ከዚህ በኋላም ባለው ሰርቪስ ውስጥ እንደዚህ አይነት ቻሌንጆች ይፈጠራሉ። እኛ ማንን አስተምሮ ማናምንባቸውን አስተምሮች እንደዚህ ሪፊዩት ስናደርግ አይ በቃ እሱን ትምህርት ተብሏል የማነካካት ስራ ይሰራሉ። የታወቀ ነው ብዙ ነገር። ስለዚህ ሌላው ልተውና ኤቢ ግን እኔ ያው እንግዲህ ስለ ኤቢ አለመናገር ከብድና ኤቢን በዚህ ልክ ሚዲያ ላይ መጥተው በዚች በጣም በወረደ ትምህርት ይሄን ብሏል ብሎ ወረዳ ኢኒሴንስ ለኤቢ በጣም ካለው እውቀት ከሚተጋው ትጋት አንገል ኤቢ ይሄን የሚስት ሰው አይደለም ሲጀመር። ማለት ይሄ በጣም ውድቅ የሆነ ማለት በጣም የወረደ አይነት አመጣጥ ነው የመጡትና እንደውም ቻሌንጅ የሚያደርገው አይነት አስተምሮ ላይ ኤቢን ቢፈትኑት ጥሩ ነው ብዬ አስባለሁ። ከዛ ባለፈ ኤቢ ስማርት ሰው ነው። እኔ ሚዲያ ላይ በደንብ ቦልድ ከመጣሁ በኋላ ካየኋቸው እምነትን ከሚያቅቡ በእውቀት በተለያየ ነገሮች በጣም በቃ ይህ ዘመኑን የዋጀ በጣም ቤስት ሰው አለ ከተባለ እኔ ትልቁን ስፍራ የምሰጠው ሰው ነው። በዚህ አጋጣሚ የሚያስረዳበት መንገድ የሚያወራው አክሰንቱ ራሱ ኤቢን እኮ ለማንጓጠጥ በጣም ከባድ ነው። ዜራሽም ድባይዘወይ በጣም ከባድ ነው እና እርጋታው እኛ ፈጥራለን እንዴ የሆነ የምናደርገው ነገር ይኖራልና ኤቢ በጣም ዲስፒት በሆነ መንገድ በጣም የሚረዳ ማቹር የሆነ ሰው በዛ ላይ የሚረጋጋ ለማስተማር ሀሳቡን ለመግለጥ በጣም በቃ ዋይዝ የሆነ ሰው ነው። እንደዚህ አይነት ሰውን ባትነኩ ጥሩ ነው ብዬ አስባለሁ። ስለዚህ የወንጌል አማኞች ተጠቀሙበት። ከዚህም ባለፈ ጌታ ከሱ ጋር ነው። ተባረኩልኝ። እድሜ ጸጋ ይብዛል። ቴንኪዩ ሚኪሻይ፣ ጸጋ ይብዛላችሁ። በጣም ደስ የሚል ነው። እንደዚሁ ነው የምንቀጥለው ለወደፊት።